በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የጌታቸው ረዳ የትላንትናው ያየዋቸው ግብረ መልስ ጌታቸው መግለጫ ላይ ትላንት ቦምብ ሼል በሚል ርዕስ ያነሳውት ነበረ። አንዳንድ ርዕሶችን ቦምብ ሼል የሚለውንም ወስደው የፓኪስታኑ አይቼዋለሁ። that's a common word ስለሆነ ችግር የለም። ቦምብ ሼል አንስቼ ነበርና ዛሬም እንግዲህ እንደ ትላንትናውም ባይሆን ጌታቸው ረዳ ከባባድ ጥያቄ የሚጭሩ ነገሮች የተናገረው ነገር አለና እሱን በተወሰነ መልኩ ማንሳት ፈልጋለሁ። ከዛ በፊት ግን በክፍል አንድን ከቀረበ በኋላ በጣም አስደንጋጭ ነበረ። እንደምታውቁት የክፍል አንድ ብዙዎቹ የማናቃቸው ሆነው አይደለም፣ ግን ለብዙ ሰው ከፈረስ ዋፍ መስማት ትልቅ ነገር ስለሆነ ዋነኛ መነጋገሪያ አጀንዳ ሆኗል። እንደውም አንዳንዶች አይ ጌታቸው ረዳን መንግስት ያመጣው የመምህራንን እና የጤና ሙያተኞችን አጀንዳ ለማስቀየስ ነው ምናምን ሲሉ ሁሉ አይቻለውና ያ ሁሉ ነገር ሰበብ ካስቀመጥንበት ይቻላል። በነገራችን ላይ አንዳንዶቹ እርር ትክን ብለው በቃ መያዣ መጨበጫተው ሲሳደቡም አይቻለው። በጣም መረን ይለቀቀ ስድቦች ሁሉ አይቻለውና ብዙ ሚዲያ ነው ያየሁት፣ ሞኒተር ያደረኩት። አይ ቲንክ ቀዳሚ ፕሮግራም የኔ መሰለኝ በአስተያየት ደረጃ። ከዛ በኋላ ያሉትን በሙሉ ለማየት ሞክሬ ነበር። ስለዚህ ምንድነው የታየው፣ ምንድነው ግብረ መልሶቹ የሚለውን ነገር ያለው ያው እንግዲህ ስድቦቹ ካሁኑ ጀምረዋል። በጣም የሚገርም ነው። ብቻ እንደ ያሉት ሚዲያ ላይ የማያፍሩ ሰዎች አንዳንዶቹ እንግዲህ ፈራህ እግዚአብሔር አለን በእግዚአብሔር ውስጥ ነው ያለነው ምናምን የሚሉ ናቸው። አንዳንዶቹ ቤተክርስቲያን አድገናል ምናምን የሚሉ ናቸው። አንዳንዶቹ የኢትዮጵያ ጨዋነት፣ የትግራይ ጨዋነት፣ የምናምን ጨዋነት፣ የአማራ ጨዋነት ያለን ነው ይላሉ። ጨዋነትን ራሱ ለብሔር ለምናምን ሰጥተው ማለት ነው። ግን በዚህ ልክ መናገር ምንም ያመጣው ነው የሚል ጥያቄ እንዳነሳ ነው ያደርገኝና in any case አንድ ሶስት ግብረ መልሶች ላይ ሶስት ኃይሎች ላይ ትንሽ ትኩረት ማድረግ ፈልጋለሁ። ሁለት ኃይሎች ላይ አክቹአሊ አንደኛው ይሄ የደብረጽዮን ቡድን ነው። የደብረጽዮን ቡድን እና በዛ ዙሪያ ያሉ ልሂቃን ማለት ነው። የነዛ ሚዲያዎችና የደብረጽዮን ቡድን ውስጥ ያሉት ያው ያየሁት ምንድነው የቤተሰብ መርዶ ያህል ነው የተሰማቸው። አንድ ሰው የሆነ የቤተሰቡን እንግዲህ የከሌሞት ላለማ ቤተሰብ የምትወዱት ቤተሰብ ሲሞትባችሁ ወይም መርዶ ሲነገራችሁ የሚሰማችሁ አይነት ስሜት ነው ያየውባቸው። በጣም መደንገጥ እና የስሜት መዋዠቅ ነው ያየሁት። በቃ ድንጋጤያቸውን ታያላችሁ፣ ሲክዱ ዲናያል ሲያረጉ ታያላችሁ፣ ሲናደዱ እዛው በአንድ ጊዜ within 2 minutes ሰምታችኋቸው ሶስቱንም ነገር ታያላችሁ። ሶስቱንም ሲደነግጡም ሲክዱም ሲናደዱም ታያላችሁ። አንዳንዴ እንደው ፌዝ ነበር በቼንጅ ላይኛ ፌዝ ነበር የምንለው። የሰዋዊ ለውጦች መጀመሪያ ድንጋጤ አለ፣ ከዛ መካድ አለ፣ ከዛ ንዴት አለ ምናምን፣ ከዛ አክሴፕታንስ አለ ምናምን ምንለው ነበር።
እኔ በጣም ነው የገረመኝ at the same time 3-4 ሰዋዊ የለውጥ ባህሪዎችን ነው አንድ ላይ ያየሁት ማለት ያ ደግሞ ምን ይፈጥራል ከቁጥጥር የወጣ ንግግር ልታዳምጡ ትችላላችሁ እንደዛ ሲሆን አሁን ይመጡና ጌታቸው ረዳ እኮ ሞቷል ስለሞተ ሰው ለምንድነው የምናወራው ይላል ሬስት ኢን ፒስ ይያለ ሁሉ አራሂፒ ምናምን ሁሉ እየጻፈ አንድ ሰዓት ተኩል ግን የተነተነው የጌታቸው ረዳ ንግግሮች ነው የሚተነተነው ወይ የምትተነተነው ሴትም ከሆነች አለት ከሞተ ለምን ተተነትኛለሽ ለወይ ለምን ተተነትነዋለ ሞቷል ብለህ ካሰብክ ኦኬ ሞቷል በቃ ደን በቃ አለቀ እኮ አንተ አጀንዳ ሊሆን አይችልም ሞቷል ካልክ ወይ በታሪክ የሚዘከር ነገር ካልሆነ በስተቀር አትስሙት ምናምን ይሉና ጌታቸውን አትስሙት አልቆለታል ምናምን ይሉና እነሱ ግን ቪዲዮውን እስቲ እንስማው ይያሉ ቪዲዮውን ያሰማሉ you see thank you Rato ማለት አትስሙት ካልክ እኔም አልሰማውም ካልክ 2 ሰዓት ምናምን ወስደ ቪዲዮ ስትቆርጥ ትውላለህ እንዴ ሚዲያውም ስለማቀ ነው ሚዲያ እንዴት ይሰራል ስለምታውቁ ዝም ብለ ጎትታት መጣም ኦኬ ወጭ ብለ 2 ሰዓት ሙሉ ጌታቸው ምን አወራ ብለ ቆርጠ ተዘጋይተ ሰው ደውለ ጠይቀ አቅጣጫ ተቀብለ ምናምን መጣ ልታወራ አትችልም ኦሬዲ በቃ ሞቷል ብለዋል ሶ ይሄ የሚፈጠረው ቅድም እንዳልኳችሁ ነው አንድ የቤተሰብ መርዶ እንደተነገረው ሰው ሾክ ሲደረግ የሚመጣ ነገር ነው እኔ ሰዎች በዋናነት ፖለቲካ ማውራት አይችሉም አንደኛ አቅሙም የላቸውም እኔ የፖለቲካ ጫዋ ምላቸው ናቸው ፖለቲካ የሚባል ነገር ኔፓ ናቸው የለም ፖለቲካ እነሱ ውስጥ ይሄ ባዶ ያራዳ ልጅ ነው ኔፓ የሚለው ኔፓዎች ነው ምንም የፖለቲካ ምናምን የሆነ ሰው የሆነ ነገር ይግታቸዋል የተጋቱትን ነው መተው የሚተነፍሱት በስድብ ማለት ሶ ይሄ አንዱ ገጽታ ነው ያየሁት ሁለተኛ የተናደው ያወጧቸው ሚስጥሮችም አሉ በነገራችን ላይ ይሄ ሰደንሊ ስትመታ ልትፈጥረው የምችለው ስሜት የሚፈጥረው ንዴት አለ በዛ መሃል ሚስጥር ታወጣለህ ወይ ንግግር ታረጋለህ ለምሳሌ አሁን አንዳንዶቹ ምናሉ ጌታቸው ረዳኮ በዚህ ልክ የመጣው የተናደደው ህወሓትና ሻቢያ ስለተገናኙ ነው ጌታቸው የተናደደው ህወሓትና ሻቢያ ለትግራይ ወደብ ሊሰጡ ስለሆነ ነው ሶ ትግራይ ወደብ አገልግሎት ልታገኝ ስለሆነ ነው ጌታቸውን ያበሳጨው ይሄ ነው ሲሉ ተሰማቸዋላችሁ እነዚህ ሰዎች ከቅርብ ናቸው ለነዚህ ለነደብረጽዮን ቡድን ስለዚህ ከነደብረጽዮን ቡድን ነው ያገኙት ይሄን መረጃ የተባለ ያለው እኮ ይሄንን ነው አንዱ እነዚህ ሰዎች ያደረጉ ያሉት ግንኙነት ይሄ ነው የሚመስለው የተባለ ነው ያለው ስለዚህ ህወሓት ከሻቢያ ጋር ተነጋግሮ ወደብ ያገኘ ስለሆነ ለህወሓት መንግስት ቁመና እየሰጠ ስለሆነ ጌታቸው ተበሳጨ ለኔ ጌታቸው መበሳጨት አይደለም እዚህ ጋር ማየው ሻቢያና ህወሓት ምን ያደረጉ ነው የሚለው ነው የሚያየው እሱ ነው ማየው ነው እነዚህ ሰዎች ፕሪቶሪያ ስምምነትን የጣሱ ነው አይደለም የሚለው ነው የሚታየኝ ለኔ እነሱ ግን ይሄን ሪያላይዝ ሊያደርጉ አይችሉም በሚናገሩት ነገር ውስጥ ምንድነው ድሮፕ ያረኩ ያለውት የሚለው ነገር አይታያቸውም ቢኮዝ የፖለቲካ ጫዋዎች ናቸው ትግራይ ሀገር ትሆናለች ጌታቸው እንደውም አንተ በቁምህ ሀገር ሆና ስታይ እናሳያለን ይላል እኛ ታዲያ ምን አላችሁ እየሄዳችሁ ያላችሁት አታታሉ ፋኖ አትበሉ አዲስ አበባ አትበሉ የሀገር ምስረታ ነው ልማችሁ ስለ ሀገር አውሩ ስለ ሀገር ምስረታችሁ አውሩ እኮ ያለው በንዴታችሁ ሰዓት ብቻ አታምጡት በንዴታችሁ ብቻ ሰዓት
በቃ የሀገር ህልም ካላችሁ ስለ ሀገር ህልማችሁ ስሩ። እሱን ነው ግን ሲናገሩ የነበሩት። አንደኛው ሳይድ ይሄ ነው ቶሎ ለማለት። ሁለተኛው ህወሓትን የሚቃወሙ በጣም በተለይ ይሄ አራቱን ቲም የሚባለውን በጣም ውርጅብኝ የሚያወርዱ የትግራይ ብሔርተኛ የሆኑ ግን አሉ። እነሱ የሚዲያም ሰዎች ጨምሮ ማለት ነው። እነዚህ ትንሽ ለየት ይላሉ። እንዳልኩት እነ ደብረጽዮን ይቃወማሉ፣ እነ ፈትለወርቅን ይቃወማሉ፣ ታጣቂ ኃይል የሰራውን ስራ ይቃወማሉ። ግን የትግራይ ብሔርተኞች ናቸው። በውስጣቸው ብዙ ኢንተረስት ያላቸው ማለት ነው። ሚዲያም ላይ ኮንትሮል ያደርጉናል። እነዚህ 3-4 ነገር ነው ያየውባቸው። ቶሎ ግብረ መልሱን ለማንሳት አንደኛ ተደናግጠው ነው ያየሁት። እነዚህ ማለት ከዚህ በፊት የገነቡት ትርክት ስላለ ይሄ ትርክት የጌታቸው የሁለት ቀን ንግግር ትርክቱን ይንደዋል። ትርክታቸው ተናደባቸው። አንደኛው እሱ ነው። ይሄ የትግራይ ብሔርተኛው ሚዲያ የተቆጣጠረው እነ ደብረጽዮን የሚቃወመው የገነባውን ትርክት ናደበት ጌታቸው መጥቶ። ባይ ዘ ዌይ ኖት ኦንሊ የትግራይ ብሔርተኛው ብቻ ሳይሆን ይሄ ፕሮ የሚባሉት ፕሮ ህወሓት የሚባሉ ሚዲያዎች ይሄ ሰው የሚያዳምጣቸው ዜና ምናምን የሚሉ ትላንት አይታችሁ እንደሆነ ጌታቸው ላይ ነው ውርጅብኝ ሲያወርዱ የነበረው። ቢኮዝ የገነቡትን ትርክት ነው በዜሮ ያባዛባቸው። አንዱ እሱ ነው። ለዚህ ነው ዝም ብሎ እንጭፍጫፊ ነገር ለምን ገዢው ፓርቲ ጋር ሄደ፣ ለምንድነው በገመናችንን የሚያወጣው፣ የትግራይ ገመና በዚህ ልክ መውጣት አለበት ወይ፣ ኢቭን ቋንቋውንም ጨምሮ ሲያነሱ የምታዩት ማለት ነው። ጌታቸው ብልጽግና ሆኗል ምናምን እያሉ ሊፈጥሩ የሞከሩትን ነገር አይቻሉ። እነዚህ ሰዎች ዕውቀት አላቸው። ከምር ነው የምናገረው። ሐሳብ አላቸው። ከደብረጽዮን ቡድን የሚለዩት በሱ ነው። በሐሳብና በዕውቀታቸው ነው የሚለዩት። ማገናዘብ ይችላሉ። ትግራይ ፈርስት ድሮ ኢትዮጵያ ምናምን ሲሉም ትግራይ ስለ የትግራይ ብሔርተኛ ፈርስት ማለት ነው። የትግራይ ብሔርተኝነት የበላይ በነበረ ሰዓት ችግር አልነበረባቸውም። ተቃውሞ ማነሱም ነበር። የትግራይ ብሔርተኛው ኖት ኦንሊ ቲፒኤልኤፍ የትግራይ ብሔርተኛ ማዕቀፉ ኢትዮጵያን በተቆጣጠረ ሰዓት ዲፈረንስ የላቸውም ነበር። በነገራችን ትንሽ መኮርኮም ምናምን ሊሰሩ ይችሉ ይሆናል እንጂ በትግራይ ብሔርተኛ አስኳል የምትመራ ኢትዮጵያ ላይ ነው የሚፈልጉት። ዝም ብለው መከርከም ሙዚቃ ምናምን ላይ ነው ሲሰሩ የከረሙት። አሁን ግን ያ የትግራይ ብሔርተኝነት አስኳል ከኢትዮጵያ ተነቅሎ ወጥቷል። ከኢትዮጵያ ፖለቲካ ውስጥ አሁን አስኳል አይደለም። ይሄን በደንብ የሚያውቁ ሰዎች ናቸው። በእውቀት ነው የሚንቀሳቀሱት። እነዚህ የገነቡትን ትርክት ግን ገደል ይከትባቸዋል ጌታቸው። የዛሬም ኢንተርቪው የትላንትናም ኢንተርቪው ሲገነቡ የነበረው ነው እንዳለ አሸዋ ላይ ቤት ያደረገባቸው። በነገራችን ተናደዱ። አንዳንዶቹ እኮ የጌታቸው ረዳ ደጋፊም የነበሩ ናቸው ወይም ናቸው። ግን እንደ ካብ የደረደሩትን ናሬቲቭ ጌታቸው በሁለት ቀን ናደው ከቁጥጥራቸው ውጭ ወጣ። ይሄ ዛትስ ዋይ ከብልጽግና ጋር ሆኖ ከምናምን ጋር ሆኖ የሚል ነገር ያመጡት ለዚህ ነው። አይ ቲንክ ዲስከስ ማድረግ ከነዚህ ዕውቀቱ ካላቸው ጋር ነው። እነዛ ጨዋዎች ናቸው። ምንም የደብረጽዮን ጋር እንደ ደብረጽዮን ናቸው። ደብረጽዮንን አይታችሁት እነሱም ማየት ነው። እነዚህኛው ግን ቀደም እንዳልኩት የትርክት መናድ አጋጥሟቸዋል። ገዢው ፓርቲ ሚዲያ ጋር ለምን ሄደ ሲሉ ትሰማላችሁ። የትግራይ ገመና ወይም የትግራይ ብሔርተኛ ገመና በዚህ ልክ ለምን ወጣ ብለው ሲሉ እናድዱት ያላችሁ። ጌታቸው ከብልጽግና ጋር ሆኗል እያሉ ሲሉ ታያላችሁ። በአብዛኛው በእነዚህ ዕውቀት ተኮሮቹ ጋር መናደድና ተስፋ መቁረጥ ነው ያየሁት። በነገራችን ላይ ተስፋ መቁረጥም አይቼባቸዋለሁ።
እኔ ተስፋ እንዲቆርጡ አልፈልግም። ግን በጣም በቃ በቶናቸው በንግግራቸው አንዳንዶቹ ጽሁፍ የምመለከተው የተስፋ መቁረጥ ባህሪ ማይቼባቸዋል። እኔ ትንሽ ምክር ሐሳብ አሁን ዛሬ ጌታቸው ካነሳው ጋር ደምሬ ትንሽ ልመክራቸው ፈልጋለሁ። ማለት ልመክራቸው ነሴንስ መካሪውኛ አይደለም what I feel አሁን የነዚህ ሰዎች ትልቁ ችግር ዛሬ ወደ ጌታቸውም እየገባው ነው። ኢሳያስም ወይም የሻቢያ መንግስትም ወይም የኤርትራ መንግስት በዚህ በኩል የኢትዮጵያ መንግስት አለ። እነዚህ ሰዎች ሁሉ ጊዜ የኢትዮጵያ መንግስትንና የኤርትራ መንግስትን እኩል ሚዛን ላይ ያስቀምጣሉ። እኔ መላልሳችሁ እንድታዩት የምፈልገው ነገር ይሄ ነው። የኢትዮጵያ መንግስትንም አንድ ሚዛን ላይ የኤርትራ መንግስትንም አንድ ሚዛን ላይ አስቀምጠው እነሱ ኒውትራል እንደሆኑ የትግራይ ፖለቲካ ወደ ኢትዮጵያ መሄድ የለበትም ወደ ኤርትራ መሄድ ያለበትም ይላሉ። ማለት ፕራክቲካሊ መሬት ላይ ነው ያላችሁት እናንተ ሰዎች ወርዳችኋል ወይ መሬት ላይ ነው ወይስ በቃ ኒውትራል እንድትባሉ እናንተ ማለት እኮ የኢትዮጵያ መንግስት ወይ ብልጽግና ጋር ያጋደለ ወደ ሻቢያ ያጋደለ እንዳትባሉ ነው? እኔ በግልጽ ነው የምጠይቃችሁ ዛሬ። የችግራችሁ መሰረታዊ ምንጭ እሱ ስለሆነ ነው። በነገራችን ትላንት የሆነ ነገር ተናግራችሁ ሊሆን ይችላል። በቃላት እኮ እንትን ይላሉ። አንዳንድ እንደዚህ ይላሉ። ወይ ነው እዛ ውስጥ አልገባ ይቅርብኝ። ትላንት ስለተናገርክ በትላንትና መቆም ኔሰሪ አይደለም። ሲቹዌሽን የሚባል ነገር አለ። መገምገም የሚባል ነገር፣ መመርመር የሚባል ነገር አለ። ስለዚህ የመጀመሪያው ችግር በአንድ ሚዛን ላይ ፌደራል መንግስቱንም አስቀምጠህ የኤርትራ መንግስትንም አስቀምጠህ አንተ መሃል ላይ ልጫወት ማለት አይቻልም። ኢትስ ኢምፖሲብል። ወይ ግባና ተጠቅለልና የኢሳያስ መንግስት ጋር ግባ፣ ወይም ደግሞ ከኢትዮጵያ መንግስት ጋር የምታጣጥመው ነገር ካለ ስራ። ካልሆነ ግን የትግራይ ጥቅምን አስጠብቃለሁ የግልህን ኢጎ ትተማል ነው። አሁን የግል ኢጓቸውን ያያየው ስለሆነ ነው። ኢጓቸው ከህዝባቸው ጥቅም በለጠባቸው አንዳንዶቹ። አይ ቲንክ ጌታቸው የሰበረው ኢጎ ይሄንን ነው። ሰብሮ የወጣው ኢጎ ይሄን ነው። ጌታቸው ይሄን ነው መስበር ያቃታችሁ። ይሄን ትላንትና ብየው እንዲህ ብየው እነዚህ የደብረጽዮን ልጆች በቃ ባህሪያቸው እሱ ነው። በቃ ያመጡ እንዲህ ብለው ነበር አብይን፣ እንዲህ ብለ ነበር ፌደራል መንግስቱን። እሱ ነው። ከዚህ ውጪ ሊሰሩ አይችሉም የደብረጽዮን ልጆች። ልጅትም አይሰሩም። ከዛ ውጪ ሌላ ዕውቀት የለማ። እናንተ ግን ኦኬ ትላንትና እንዲህ ነበረ፣ ዛሬ የተለወጠ ሁኔታ ግን አለ። ሲቹዌሽን የሚባል ነገር አለ። ሊደርሺፕ ሲቹዌሽን አለው። በሲቹዌሽን ውስጥ እንዴት ነው ምቀየው? ይሄ ፖለቲካ ሊደርሺፕ ነው በነገራችን። ስለዚህ አንዱና ትልቁ ችግራቸው ቅርቃር ውስጥ የገቡት በሂደት ተስፋ እየቆረጡ አሁን ዛሬ ተስፋ መቁረጥ ነው አንዳንዶቹ ጋር ያየሁት። አይናገሩት እንጂ አንዳንዶቹ በሌላ ሰው አሳበው ከዚህ በኋላ በትግራይ ፖለቲካ ልመለስም አሉ ነከሌ ምናምን እያሉ ዴስፐሬት ሆነው ሲናገሩ አይቻለሁ። የነሱም ነገ ዕጣ ፈንታ እሱ ነው። ተስፋ መቁረጥ ውስጥ ነው የሚገቡት። ስለዚህ ቁም ብለህ እንደ ሪያሊቲውን ልጋፈጥ። ጌታቸው ረዳ እንዳደረገው ምንድነው የተጋፈጠው? ጌታቸው ረዳ ምንድነው ሪያሊቲው? ይሄን ማሰብ ይጠይቃል። ዛሬ አንዱ ሪያሊቲ ነግራችኋለሁ። ዛሬ ካነሳው ጌታቸው
ለምሳሌ ከፌደራል መንግስት ጋር መስራት የግድ ነው የኔ ወንድም የትግራይ ህዝብ ከሆነ ጥቅምህ የትግራይን ህዝብ ጥቅም አስጠብቃለሁ ብለህ ካሰብክ ከኢሳያስ ጋር አይደለም የምትሰራው ከፌደራል መንግስት ጋር ነው የምትሰራው እና ህቅንቅ አድርጋችሁ አይተናነቃችሁ እዚህ ላይ ልንገና እያቃረህም ቢሆን እያቃረህ እየመረረህም ቢሆን እየጎመዘዝ ቢሆን ከፌደራል መንግስት ጋር መስራት ያለበት ተስማምተናል ብቻ አይደለም የትግራይ ጥቅም እያቃረህ እየመረረህም ቢሆን እየጎመዘዝ ቢሆን ከፌደራል መንግስት ጋር መስራት ያለበት ተስማምተናል ብቻ አይደለም ይሄ ነው ባይዘው እነዛ ሰዎች የቸገራቸው ነገር ይሄ ነው ምን አለ ጌታቸው የሰበረው እንትን ይሄንን ነው ባይዘው የሰበረው ከገባችሁ ይሄ ነው እያቃረህም እየመረረህም ቢሆን ከፌደራል መንግስት ጋር መስራት ግድ ነው ምንን ካሰብ የትግራይ ህዝብን ጥቅም ካሰብ የሚያቅር ነገር ሊኖር ይችላል የሚመር ነገር ሊኖር ይችላል ቢያቅርህም ቢመርህም ግን መስራት ያለብህ ከፌደራል መንግስት ጋር ይሄ አሁን ኔሬቲቫቸውን ይንድባቸዋል አያችሁ ቀደም ያልኳችሁ እሱ ነው ከደብረጽዮን ቡድን ውጪ ያሉትም የትግራይ ብሔርተኞች እና በዛ ዙሪያ ያሉ ሰዎችም ኢቭን የትግራይ ብሔርተኛም ባይሆኑ ኔሬቲቫቸው ይናዳል ልክ ይሄ ይንድባቸዋል ኮምፕሊትሊ ለዚህ ነው ያበዱት የደነገጡት እንጂ ጌታቸው ተሳስቶ አይደለም ቢያቅርህም ቢመርህም ከፌደራል መንግስት ጋር መስራት አለብህ ለማስተል ለትግራይ ህዝብ ጥቅም ስትል ጥቅም within ኢትዮጵያ ኮንቴክስት ነው አሁን ሀገር ለሁን ስላልክ ዝም አረህም ቢሆን ልንገና እያቃረህም ቢሆን እያቃረህ እየመረረህም ቢሆን እየጎመዘዝ ቢሆን ከፌደራል መንግስት ጋር መስራት ያለበት ተስማምተናል ብቻ አይደለም የትግራይ ጥቅም within ኢትዮጵያ ኮንቴክስት ነው አሁን ሀገር ለሁን ስላልክ ዝም ብለህ ሀገራት ሆነ ድርሻችንም ኮንሰድ አለብን ሀገር ምን ሆን ከሆነ ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይሄን ያክል በሰዓት ከፍለናል የሚል ህዝብ ዝም ብሎ ጥያዋለሁ እኮ ሌላ አይችልም ትቻዋለሁ አይልም ህገ መንግስቱ እንኳን ተገደት መገንጠል ጥያቄ ካለ የሀብት ክፍፍል አለ እኮ ይላል የትግራይ ብዙ ባለሀብት የትግራይ ብዙ ጥሩ አዳሪ በሚሊዮኖች የሚቆጠር ሌላው ኢትዮጵያ ያለ ስለሱ አትጨነቅም የትግራይን ህዝብ ጥቅም ላረጋግጥ ካል ዓለም እኮ እኛን እንደ ኢትዮጵያ አካል ነው ይቆጥረናል እውነት የኢትዮጵያ አካል አድርጎ ይቆጥረናል የኔ ፍላጎት ምንም ይሁን ምን የኢትዮጵያ አካል ነን የኢትዮጵያ አካል ሆነ የፌደራል መንግስቱ ጋር ከመስራት ውጪ እነሱም እንኳን አንዳንዴ ግራም ያጋባም ነው ሲሉ ምርጫ ወርጋ ፈቃድ ይሰጠን ብለው ተመዝግበው ኋላ የተወሰኑ ሰዎች ጫጫታ ሲበዛ አይ ተተነዋል እንደዛ የሚባል ነገር ይካንታ ቢት ፖዞይስ ሲተኩስ በማንኪያ ሲቀዘቅዝ በእጅ ያልክ አይሰራም ይሄንን አቋራጭ የሚፈልጉት የሚባሉት ስለ ትግራይ ህልውና ስለማይጨነቁ ነው እንጂ ስለራሳቸው ስለሆነ እዚህ መጥቶ አያችሁ this is a critical point ቅድም የጠቀስኩላችሁ ሰዎች ስለራሳቸው እኔ ኢንቴግሪቲ ያለኝ ሰው ነኝ ትላንት የተናገርኩት ላይ ቆሜን ያለውት እንደዚህ ነኝ ምናምን ነው የሚሏችሁ ስለ ትግራይ ህዝብ አይጨነቁም የራሳቸውን ኢንቴግሪቲ ምናምን ነው የሚጨነቁት ጌታቸው የሰበረው እሱን ነው ለትግራይ ህልውና ቢጨነቁ ኖሮ በርግጠኝነት ምነግራችሁ የሻቢያ መንግስትና የኢትዮጵያ መንግስትን እኩል ሚዛን አስቀምጠው ከዚህም በኩል ዲስታንስ ከዚህም በኩል ዲስታንስ እራቅ አይሉም እንደዛ ሊሉ አይችሉማ እኔ አነሳለሁ እሱ ያነሳቸው ነው ግን ኢጎ አለ ትላንት እንዲህ ብዬ ነበር እንዲህ ስላልኩኝ ኢጎ የት ያደርሳል የትግራይን ህዝብ የት ያደርሳል ያንተ ኢጎ ያንተ በፕሪንሲፕል የመርሰው ምናምን ተደርገ መታየት የት ነው የሚያደርሰው የትግራይን ህዝብ የት ያደርሰዋል ይሃንን ነው ሪያላይዝ ማድረግ ጌታቸው የሰበረው ይሄንን ነው ለህዝብ ጥቅም መኖር ማለት ይሄ ነው በነገራችን ላይ
በተደጋጋሚ ቀረበልን ነገር ምርጫ ቦርድ ጋር ፈቃድ ይሰጠን ብለው ተመዝግበው ማላ የተወሰኑ ሰዎች ጫጫታ ሲበዛ አይ ተተነዋል እንደዛ የሚባል ነገር you can't have it both ways ሲተኩስ በማንኪያ ሲቀዘቅዝ በእጅ ያልክ አይሰራም ይሄንን አቋራጭ የሚፈልጉት የሚባሉት ስለ ትግራይ ህልውና ስለማይጨነቁ ነው እንጂ ስራቸው ስለሆነ እዚህ መጥቶ ድንገረ በተደጋጋሚ ቀረበልን ነገር አለ አይና የገሌ መታሰር የሚፈልጉ ከሆኑ አስወጧቸው ከሀገር እንዲወጡ የሚያስችል ፈቃድ እንሰጣቸዋለን ማለት ሲሪየስ እንትን የሚፈልጉ ሰው ከፈለጋቸው ይሄን እንደ ድፈል እኔ ጠቅላይ ሚኒስትሩ በተደጋጋሚ የተወሰኑ ግለሰቦች የሚሰጉ ከሆነ ማስወጣት ትችላለህ በዚህ መንገድ ማለት ጤነኞች ሰዎች ናቸው ብዬ አልመሰክርም ግን የትግራይን ህዝብ ሆስቴጅ ከሚያረጉ ወደ የሚፈልጉት ሀገር የሚሄዱበት ሁኔታ አመቻች ተብያለሁ አይፈልጉም ግጭት የሚቀጥል ነው ይፈልጉ የትም ሄድ አይፈልጉም ያው በግጭት የሚያተርፉት ነገር አለ ምክንያቱም ሁሉም ከፐርሰናል ህልውናቸው ጋር ነው የሚያይዙት ሁሉም ሰው እንደዚህ አይነት ኢንቫይሮንመንት ውስጥ አቋራጭ ባይዘው ወይ ሊስት አለው የኤርትራ መንግስት እኮ በቃ ሞርታል ኤኒሚስ ብሎ የያዛቸው እኮ አመራሮች አሉ የህወሓት ከፍተኛ አመራሮች ሞርታል ኤኒሚስ ያላቸው በተገኙበት ሁሉ እርምጃ ሊወሰድባቸው ይገባላቸው እነዚህ ሰዎች በምን ስሌት ነው አሁን ወለፈሰደን ፍቅር በፍቅር ሆኖ ይጫጎላ ሽርሽር ውስጥ የሚወጡት ሰው ከአፍንጫ ሀርቀህ የምታስብበት ሁኔታ ከጠፋ ነው ያ ነው አደጋ እየተፈጠረ ያለው እኔ ማለት የትግራይን ሁሉና ለማድረግ ካፍንጫ ርቀት ማሰብ ሲታጣ እሱ አይደለም እኔ በዋናነት ያየሁት ኢጎ ነው በነገራችን ህዝብ ምናምን ይላሉ እንጂ ቆጭ ብለው ከራሳቸው ጋር ብቻ ከሌላም ጋር ቢሟገቱ ቢነጋገሩ ከዛ ደግሞ እስቲ በዙሪያችን ስንቶቹ ሪዝነብል የሆኑ ሰዎች ከኛ ራቁ የትግራይ ተወላጆች ሆኑ ከኛ ዲስታንስ አንዳንዶቹ ሲጽፉ ያለው አይቻለው እና ለምን ሪዝነብል የሆኑ ሰዎች ለምን ከኛ ራቁ የትግራይ ተወላጆች እዛው ራሳቸው ኮሚኒቲ ውስጥ የሚል ጥያቄ ማንሳት ያስፈልጋል እሱን ነው የሰበረው ጌታቸው ኢጎህን ካልሰበርክ ዛሬም እኔ ማለት በቃ የትግራይ 50 ሜትር ከኢትዮጵያ መንግስት 50 ሜትር ከኤርትራ መንግስት መራቅ አለባት ምናምን ይያልክ ኤግዚስት አታረግም አየር ላይ ነው እየተንሳፈፍክ ያለው እያየህ አይደለም ሪያሊቲውን እያየህ አይደለም ሶ ያ ነው ያነሳለው የሚያስችል ሁሉ ስራ መሰራት አለበት ግን የትግራይ ህልውናን አደጋ ላይ የሚጥል ግልጽ አቋም ካላቸው ሰዎች ጋር መሞዳሞድ ግን የትግራይን አጀንዳ ማራመድ አይደለም ነው ሰው ይሄ ባንዳ ምናምን ይባሉት ቢሾም ኖሮ ሲሾም እኮ በቃ ወይ የኛን ጥያቄ ተቀብሏል ባሉ ሰዓት እኮ ጥሩ እንሰራለን ያሉ እነሱ ያመኑበት የነሱ አገልጋይ እስከሆነ ድረስ ባንዳ አይሆንም የነሱን አገልጋይነት እምቢ ያለ ነው ባንዳ የሚሆን ጅግ ህይወትን እስክታጣ እናስወግዳለን እስከማለት የሄዱ ሰዎች በምን ስሌት ነው ባንዳሉ ሐላሉ እኮ የሚባል ነገር የለም መወገድ አለበት ነው እንትን አይደለም ከስልጣን አይደለም ፊዚካሊ ኢሊሚኔት መደረግ አለበት ብለው ወስነው የተንቀሳቀሱ ናቸው አለመሳካቱ ብቻውን ሰው ወንጀል ያልፈጸሙ የሚያስመስላቸው አለመሳካት ጉዳይ ወንጀል ኢንቴንሽን ነው አእምሮ ውስጥ ነው ቃታ ተስብ አይደለም ሰው የምትገለው ልትገል ስትወሰን ነው ሰው የምትገለው ከዛ ለኔ ተራ ክሪሚናልስ ናቸው ከዛ አንፃር ከተራ ክሪሚናልስ በላይ ግን በትግራይ ፖለቲካ ካልቸር ውስጥ እጅግ በጣም አደገኛ የሆነ የመጠፋፋት አባዜ እንዳይወጣ የሚያረጉ ሰዎች ናቸው ሶ ከማን ጋር አብረው ነው የሚሰሩት ከፌደራል ምናምን ይባላል ጥቅማቸውን እስካስከበረ ድረስ ችግር የለባቸው የወርቅ ንግድ ከፈቀደላቸው ፌደራል መንግስት አዳኛቸው ነው ከማለት ወደ ኋላ ያለው ሌላው ትርምሱን ከፈቀደላ እንደዚህ አይነት ነገር ሶ ይሄ ትንታኔያቸው የውሸት ነው እንዳልኩ ነው ሶ ከማንንም ጋር እናበራለን የሚልበት ምክንያት የትግራይን ጥቅም ማዕከል አድርገው አይደለም የትግራይ ጥቅም የሚከበረው ከምንም ነገር በላይ የትግራይን ሁላን ማረጋገጥ የሚያስችል የህዝቡን አንድነት ማረጋገጥ የሚያስችል ስራ ከተሰራ ብቻ ነው ይሄንን ለመስራት የፖለቲካል ኢንቫይሮንመንቱ ኢሴንሻሊ መቀየር መቻል አለበት ፕላስ ይሄ የትግራይን ህዝብ ሆስቴጅ ይዞ የራሱን ጥቅም ያራመደ አግቶ
የግል ጥቅሙን የሚያሳድድ የወንጀል ኔትወርክ መፈራረስ መቻል አለበት። እስቲ ይህን ጥያቄ ከርሱ አንዱ ከዚህ ሌሰን የምንወስደው ነው የሚመስለኝ ጌታቸውንም አፕሪሺየት ስናደርግ በግልጽ አስቀመጠ። ጠያቂውም የጠየቀው እኔ ሁሌ ስለማነሳው ነው የማነሳው። አያቸዋለሁ በቃ ሚዛናዊ ለመባል ኢንቴግሪቲ ያላቸው ለመባል ከዛኛው አልተነካኩም ከዚህኛው አልተነካኩም ለመባል የሚሰሩ ሰዎች አሉ። እሱ አያዋጣም። ዋንስ የደብረጽዮን ቡድን ኮንክ በቃ ሻቢያ ጋር ተጠቅልለ ገብተሃል። ኦቨር ኤንድ ሻቢያ ይጠቅመኛል ብለሃል። በሚጠቅም መንገድ መሄድ ነው። እነሱም አላፈሩም፣ በድፍረት ተናግረዋል። ይሄኛው ግን አንደኛ አሁን ጌታቸው ረዳ እንዳነሳው ትግራይ ኢትዮጵያ ውስጥ የምትኖር አንዲት ክልል ናት። ብትወድም ብትጠላም ብትናደድም ጸጉርህን ብነጭም ይሄ ፋክት ነው። የኢትዮጵያ አንድ አካል ናት። ኢትዮጵያ ውስጥ ካለው 120 ሚሊዮን ምናምን ከሚባለው 6 ሚሊዮን ምናምን ህዝብ ወይም እንደዛ የሚኖርባት የኢትዮጵያ አንድ አካል ናት። ዓለምም ትግራይን የሚያቃት እንደ አገር ሳይሆን የኢትዮጵያ አንድ ስቴት ወይም ክልል አድርጎ ነው የሚያቃት። ይሄንን መቀበል አያችሁ። ይሄ ነው ከኢጎ ስትወጡ። ኢጎ ኢዝ አንድ መጽሐፍ አለ በዚህ አጋጣሚ እንደው በጠቁማቸው ደስ የሚለኝ ኢጎ ኢዝ ኤነሚ የሚል አንድ መጽሐፍ አለ። the most enemy ካንተ ጋር ኢጎ ነው። ኢጎ በጣም በጣም ኤነሚ ነው ይላል። በጣም የሚገርም እንትን ነው። አንብቡት ካገኛችሁት። አይ ቲንክ እዛ አለ ማስታወሻ። ኢጓቸው ይሄን ነገር እንዳያርጓቸዋል እንጂ ኢስ ፋክት ትግራይ የኢትዮጵያ አካል ናት። ትግራይ ዓለም የሚያውቃት በኢትዮጵያ አካልነቷ ነው። ትግራይ የምትተዳደረው በአሁኑ ሰዓት በኢትዮጵያ የህግ ማዕቀፍ ነው። ይሄንን ፋክት ዜሮ ልታስገባው አትችልም። ይሄ አንደኛው ነው። ሁለተኛ በተግባርም ስለ ትግራይ ህዝብ የምታስብ ከሆነ አሁን ባለው ሁኔታ ትግራይ ጥቅሟ የሚጠበቀው ከኤርትራ መንግስት ጋር ከኢትዮጵያ መንግስት በመራቅ ሁለቱንም እኩል ራቅ እያልክ እየሰበክ ሳይሆን ከኢትዮጵያ መንግስት ጋር በሚኖራት መቀራረብ። ምሳሌዎች ያነሳሉ። የኢትዮጵያ ፌደራል ስርዓት በተለይ ከኢኮኖሚ አንፃር ከሰርቪስ አንፃር ሴንትራላይዝድ ነው። በነገራችን ብዙ ጊዜ ተናግሬያለሁ። ሴንትራላይዝድ ነው። ፌደራል መንግስቱ ሰሪም ሰባሪም ነው። ታንክም ባንክም ያለው ፌደራል መንግስት ጋር ነው ኢትዮጵያ። እንዳይመስላችሁ በተለይ ከበጀት ከገንዘብ ከምናምን አንፃር ፌደራል መንግስቱ ጡንቻው ቀላል ጡንቻ እንደምታወሩ እንደዚህ ገፋ የምታረጉት እንደሱ አይደለም። ሪያሊቲው እንደሱ አይደለም። በጣም በጣም ገንዘብ ያለው ወይም ገንዘብ መፍጠር የሚችል ታንክ ያለው ወይም ታንክ መፍጠር የሚችል አካል ነው። ሰርቪሶቹ በሙሉ እሱ ጋር ነው ያሉት። ስለዚህ አንድ የሆነ እኔ በጣም ኒውትራል ነኝ ብለህ ይጎብለህ ከኤርትራ ምራቅ ከኢትዮጵያ መንግስት ምራቅ ብለህ መክረህ ሰርቪስ ሲጠየቅ አይ ለዚህኛው ራቅ ለዚህኛው አትራቅ ልትለው ነው። ቢኮዝ ምናልባት ትልልቆቹ ሰርቪሶች ከፌደራል መንግስት ነው የሚመጡት። አብረህ ካልሰራ አይመጣም። ለምሳሌ መብራት ከየት ነው የሚመጣው? የፌደራል መንግስት እኮ ነው መብራት። አብረህ ሳሰራ ነው እንዴ ስለ መብራት የምታወራው? የኮሙኒኬሽን አገልግሎት እኮ የፌደራል መንግስቱ ነው ኢትዮጵያ ውስጥ። ኢንተርኔቱ በል ስልኩ በል ጠቅላላ የኮሙኒኬሽን ቻናሉ የፌደራል መንግስቱ ነው። አብረህ ሳሰራ ነው ስለ ኢንተርኔት ስለ ስልክ ስለምን የምታወራ የምትችለው? የባንክ አገልግሎት ከሞላ ጎደል ፌደራል መንግስት እኮ ነው ኮንትሮል የሚያደርገው። ብሔራዊ ባንክ ነው ኮንትሮል የሚያደርገው። የባንክ አገልግሎት ለማግኘት ከፌደራል መንግስት ጋር ያ ህዝብ መስራት አለበት።
ፌደራል መንግስቱ ሳቅ ብሔራዊ ባንክ ሳቅ የሚሰራ ባንክ የለም። አየር መንገድ የፌደራል እኮ ነው። አየር መንገድ እጠቀማለሁ ካልክ በራለሁ ካል ምን አለው ካል ከፌደራል መንግስቱ ጋር የሚያደርግ ግንኙነት ነው አየር መንገዱ። ዩኒቨርሲቲዎች የፌደራል መንግስቱ ናቸው እኮ ዩኒቨርሲቲዎቹ። ትግራይ ስለቆመ እኮ መቀሌ ዩኒቨርሲቲ የትግራይ ከመሰላችሁ እኮ ተሳስታችኋል። መቀሌ ያለው የትግራይ ዩኒቨርሲቲ የፌደራል መንግስቱ ነው። ኤርፖርቱ የፌደራል መንግስቱ ነው። ይሄን እንኳን እውቀት የላቸውም። ወይም ደግሞ ቅድም ያልኩት ኢጎ ሸፍኗቸዋል። ጌታቸው ረዳ እኮ ነፍሱ የተረፈው ከመሞት የተረፈው ነርቶ መጥቶ የአየር ክልሉ ሲገባ የፌደራል መንግስት ክልሉ ስለገባ የመሬት ክልል ፌደራል መንግስቱ ጋር እኮ ስለገባ ነው። ማለት ፌደራል መንግስቱ መሬት አለው ያልኳችሁ አይደለም፣ ኮንትሮል የሚያደርገው ኤሪያ አለው እንጂ የትግራይ ቦታ ላይ ቢሆን እኮ ይደፉት ነበር እሱ እንደነገረ። ስለዚህ አየር መንገዱም ዩኒቨርሲቲውም ሆስፒታሉም የመቀሌ ዩኒቨርሲቲ እኮ የፌደራል መንግስቱ ነው። የትግራይ ከመሰላችሁ ተሳስታችኋል። አይደለም እንደዛ። ነዳጅ ከፌደራል ነው የሚመጣው። ያለ ነዳጅ መኖር አይቻልም። ዛሬ ማዳበሪያ የሚመጣው ከፌደራል ነው። አርሶ አደር አለ አይደል? ከአርሶ አደሩ 80% አርሶ አደር ነው። የአርሶ አደር የሚያገኘው ማዳበሪያ ከፌደራል የሚመጣ ነው። ክልሎቹ በራሳቸው ማዳበሪያ አመጡም። ምርጥ ዘር ከፌደራሉ ነው የሚላከው። ኦኬ ክልሎቹ ሊኖራቸው ይችላል በተወሰነ መንገድ። ስለዚህ የነዚህ ሁሉ ድምር ውጤት ፌደራል መንግስቱ ጋር ከሌለህ የለህም። ይሄንን አሁን ያልኩትን አገልግሎት ሻቢያ ይሰጣል። በመጨረሻ ፓስፖርት ያ ህዝብ ኤሊቱ ሊሂቁ እኮ ፓስፖርት የሚያገኘው ከፌደራል መንግስቱ ነው። ኦፍ ኮርስ ባለስልጣኖቹ ከህወሓት ከሻቢያ ከሱዳን ሊወስዱ ይችላሉ ፓስፖርት እና ዜግ እንትን ሆልቲንግ ግን ተሰብስቦ ፌደራል መንግስቱ ጋር ነው ያለው። ዘንት መጣና እኩል ሚዛን ላይ ያስቀምጠህ ሻቢያም እንደዚህ ብልጽግናም እንዲህ የፌደራል የኢትዮጵያ መንግስት የኤርትራ መንግስት ስትል ከኢጎህን ነው የምመለከተው። ከምንም ነገር በላይ ኢጎህን ነው ማየው። ከሪያሊቲ ከመሬት ካለው እውነታ ተጣልተ ነው ማያችሁ። ለዚህ ነው እንዴ ምንድነው እንዴት ነው እየተከደ ጌታቸው እዚህ ደረጃ እንዴት ሊደርስ ቻለ ብሎ መጠየቅ እኮ ያስፈልጋል። እንዴ አሁን ሰሞኑን ጫጫታ ይመለከታለሁ። የውጭ ዜጎች ተከለከሉ ምናምን የውጭ ዜጎች ወደ መቀሌ እንዳይገቡ ዜና ሁሉ ተሰራ። ትግራይ ዜና ላይ ተሰራ። አሁን ደግሞ እንደውም አፋርም ተጨመረች። ፌደራል መንግስቱ የኤምባሲ ሰዎችም ዲፕሎማቶችም ሲፈቅድላቸው ብቻ ነው ትግራይ የሚሄዱት። ካልፈቀደላቸው አይሄዱም ትግራይ። ይሄን ወቅ እርምና አውጣ። በዚህ የትኛውም አምባሳደር የትኛውም ዲፕሎማት ፌደራል መንግስቱ ካልፈቀደ ትግራይ መሄድ አይችልም ከመሰለህ ማለት ነው። ወይ ዞሮ በኤርትራ በኩል ካልገባ በስተቀር በሽሬ ምናምን ካልገባ በስተቀር ፌደራል መንግስቱ መከልከል ይችላል። መብቱ ነው። ስልጣኑ አውቶሪቲ ያለው ፌደራል መንግስቱ ጋር ነው። ዝም ብለህ ብድግ ብለህ ልትጮህ አትችልም። አገር አይደለማ። ፓስፖርት ያለው የፌደራል መንግስቱ ነው። ውጭ ግንኙነቱንም ትሪት የሚያደርገው ፌደራል መንግስቱ ነው። ስለዚህ ጌታቸው ከእውነታ ነው የታረቀው፣ ከሪያሊቲ ነው የታረቀው። ጌታቸው ንስሐ ብቻ አይደለም። ይሄን ጥፋት ሰርቻለሁ አልመለስበትም ብቻ አይደለም፣ ቀጥሎ ከእውነት ጋር ታረቀ። ንስሐውን ተውት እናንተ። በቃ ብዙዎቹ ብፁዕ ንጹህ ነን ስለምትሉ ተውት ንስሐውን። ከእናንተ በላይ አላዋቂ የለም ምናምን። ይሄ ትግራይ ብሔርተኛው ጋር ያለውን ነው እያነሳ ያለው። እሱን ተውት፣ ግድ የለም ንስሐ አያስፈልጋችሁም። ከሪያሊቲ ጋር ግን እንደ ጌታቸው ታረቁ።
ይሄን አገልግሎት ከሻቢያ የምታገኙ ከሆነ ሂዱ፣ ከኢሳያስ የምታገኙ ከሆነ ሂዱ። ግን አይደለም፣ እሱ አይደለም እውነቱ። የጠቀስኳቸው የኃይልም እንበል የመብራትም እንበል የኮሙኒኬሽንም ኢንተርኔትም እንበል የባንክ አገልግሎትም እንበል አየር መንገዱም እንበል ዩኒቨርሲቲዎቹም እንበል ሆስፒታሎቹም እንበል ፓስፖርትም እንበል ነዳጅም እንበል ማዳበሪያም እንበል ወዘተ የምታገኘው ከፌደራል መንግስት ነው። ማመዛዘን ይጠይቃል። ሳሙኤል እንዳልከው ኢጎህን ማሸነፍ ይጠይቃል። ያኔ the most enemy ego ነው የሚባለው። ኢጓችሁን አሸንፉ። ጌታቸው ኢጎን ያሸነፈው። ኢጎን ስላሸነፈ መተ ተንበርካኪ በገዢው ፓርቲ ቀርቦ ምናምን ነው። ኢጎን አሸነፈ። የህዝቡን አስቀደመ። ይህ ህዝብ አገር መመስረት እንኳን ቢፈልግ አለቆየው የትግራይ ህዝብ አገር መመስረት እንኳን ቢፈልግ ከፌደራል መንግስቱ ጋር ሆኖ በህጉ መሰረት አገር ይመሰርታል። አገር ይመሰርታል። በህጉ መሰረት ከፌደራል መንግስቱ ጋር ሆኖ አገር ይመሰርታል። እንደው ካደን ጥያቄ ብታነሱበት የሆነ መዳረሻቸው አገር እንኳን ቢሆን የአገር ጥያቄ ራሱ የሚመለሰው ከሻቢያ ጋር በመቀናጀት አይደለም። የአገር ጥያቄ የሚመለሰው ከፌደራል መንግስቱ ጋር በመስራት የአገር የመሆን ህልሙን ካላችሁ ማለት ነው። ለዚህ ነው መጥቶ የትግራይ ጥቅም የሚጠበቀው በኢትዮጵያ ኮንቴክስት ነው መገንጠልን ጨምሮ ያለው። ለዚህ ነው በጣም አንድ የሚገርም ነገር ያነሳዋል። ዳታውን ትክክል ነው ብዬ አምናለሁ። ምን አለ ጌታቸው? እንዴ ምንድነው የምናስበው? ከትግራይ ውጭ ያሉትን ባለሀብቶች እናስባቸው እንጂ ከትግራይ ውጭ ያሉትን ተጋሮች እናስብ እንጂ 1.5 ሚሊዮን ተጋሮች ከትግራይ ውጭ ያሉ ኢትዮጵያ ውስጥ ነው የሚለው ጌታቸው። 1.5 ሚሊዮን ምን ማለት ነው? ይሄ ምን ማለት ነው? ኦልሞስት 25% የሚሆነው የትግራይ ተጋሩ ትግራይ ክልል የለም። 25% የት ልታደርገው ነው? የት ልትወስደው ነው? አያችሁ፣ ከኢጓችሁ ጋር ስትሟገቱ እንዲህ አይነት ጥያቄ ፊት ለፊታችሁ ይመጣሉ። 1.5 ሚሊዮን የራስ ጉዳይ ብለህ ነው ሀገር የምትመሰርተው? 1.5 ሚሊዮን ናና ትግራይ ግባ ብለህ ነው የምትመሰርተው? የትኛው የኢኮኖሚ አቅም የትኛው እንቅስቃሴ ነው 1.5 ሚሊዮን በአንድ የሚሸከም አቅም የፈጠርከው? የትኛው? በስንት ዓመትስ? አብዛኛው ደግሞ የ1.5 ሚሊዮን የሚባለው ልሂቅ ነው። በነገራችን ላይ አብዛኛው ባለሀብት ነው። አብዛኛው የምሁር ነው። አብዛኛው ኤሊት ነው። ገበሬማ ገብቶ አርሶ የሚኖርልህም አይደለም። 1.5 ከትግራይ ክልል ውጭ ያለው አብዛኛው ገበሬም አይደለም። ምን ልታደርገው ነው? በተለያየ ፓኬጅ ወለጋ የሰፈረው ምናምን ሄደውን ትግራይ ምን ልታደርገው ነው? ኢን ሚሊየንስ ነው እኮ ያለው። ምንድነው ማለት ምን ታደርገዋለህ? ከዛ በኋላ እየነቀለ እንዲሄድልህ ነው የምትፈልገው? አንዳንዴ ኢጎቹን አሸንፉ ምለው ለዛ ነው። ተቸንክራችሁ አትቅሩ። ኢጎ ኤነሚ ነው። በደንብ ካልያዝከው ዛሬ ጌታቸው ኢጎውን ነው ያሸነፈው። 1.5 ሚሊዮን ከትግራይ ክልል ውጭ ያለውን ተጋሩ ምን ላድርገው ብሎ ነው እየጠየቀ ያለው። ባለሀብቶች ምን እናድርጋቸው እያለ ነው እየጠየቀ ያለው። ከትግራይ ውጭ ያለ ባለሀብት ምን ላድርገው? 1.5 ሚሊዮን ተጋሩ ምን ላድርጋቸው? ይሄንን መመለስ የሚችል ቁመና ነው ሊኖራችሁ የሚገባው። ልንገርህ ዘሞመንት ይሄ መገንጠል ኮንሴፕት ባነሳ ጊዜ ከሆነ ጊዜ በኋላ ከኤርትራም የባሰ ነገር ሊመጣ ከኤርትራ ዜጎችም የባሰ ነገር ሊመጣ ይችላል። እኔ የሚታየኝ ጥላቻ ተቀርፏል ብዬ ስለማላምን ይህም በመናገር የሚናደድ ማዕት እንዳላቃለው የትግራይ ልጆች አልተቀረፈም። ያጥላቻ ገና ነው።
ምናልባት አሁን ጠቅላይ ሚኒስትሩ አብይ አህመድ ነው ዋና ጠላታችን በሚል ተሸፍኖልህ በማር የተሸፈነ ጥላቻ ሊኖር ይችላል። ገና አልተቀረፈልህም። ዘሞመንት የሀገር እንቅስቃሴ ብትጀምር ስለነዚህ ከትግራይ ውጭ ያሉትን የኢትዮጵያ ተጋሮች ማሰብ ካቆምክ እነሱ ላይ ሌላ እርምጃ ነው እያስወሰድክበት ያለው። ዛሬ ነው የምናገረው ይሄን። የፈለገበል ውጣና እውነታው ግን እሱ ነው። ስለዚህ ያለውን ሪያሊቲ መቀበል፣ እውነታውን መቀበል። የተቀበለ ሰው ስትመለከቱ ደግሞ አናቱ መደብደብ ከብልጽግና ጋር ሆኖ ነው የብልጽግና ተላላኪ ሆኖ ነው ምናምን አይ ነው እናንተ አንዳንዶቻችሁ የሰካራ ምናምን ሚል እንደማታመጡ ስለማቅ ነው። በነገራችን የሰካራ ምናምን መጠጥ ምናምን የሚለው የደብረ ጽዮን ቡድን ነው። እሱ ምንም ዕውቀት አልባ ነው፣ ጨዋ ነው፣ ምንም ነገር አያውቅም፣ ፖለቲካ መተንተን አይችልም። በቃ እሱን እኔ ኢግኖር አድርጌው ነው የማወራው። ሌላው የትግራይ ልሂቅ ግን ማሰብ አለበት። ፌደራል መንግስት ማለት ስለወደድከው ስለጠላኸው አይደለም። ቢመርህም ምንድነው ያለው ጌታቸው? እያቃረህም እየጎመዘዘህም ያለው ዝም ብሎ አይደለም። ሲሪየስሊ ያነሳሁት ሆን ብዬ ነው። ይሄ አንደኛው ነው። ሁለተኛ በጣም ዛሬ ጌታቸው ከተናገራቸው ነገሮች እና ካጋለጣቸው ነገሮች እኔ በእርግጥ ተናግሬያለሁ። በጣም አስደንጋጭ ነው። ይሄ 270,000 የሚባለው ታጣቂ ሰራዊት አለ የለም የሚለው ላይ 270,000 አሁን 70,000 ቀንስና 200,000 ይኖረናል ምናምን አይደል? ያርለ እንትኑ አለው። ይሄ 270,000 ጉድ ነው የምሰሙት እኮ አለው። እኔ መረጃውን ሰጥቻችኋለሁ፣ ነግራችኋለሁ። መቼ መረጃውን እንድታስታውሱ ነፌቨን ያያዩዋቸው ነው። የዘውትር ተከታታዮች ካላችሁ የተናገርኩትን ቃል በቃል ነግራችኋለሁ። የለም 270,000 ብዬ መቼ እንዳመጣውትም ቀኑንም አያይዤ ነግራችኋለሁ። ዛሬ ጌታቸው አፈረጠው። 270,000 የሚባል የለም። ጉድ ነው መቼ። ለምን 270,000 እንደተፈጠረ እያነሳ ነው። አክቹአሊ 270,000 የሚባል አክቹአል ነበር የለም። በጀት ግን ይሰራል በ210,000 በ270,000 እየተባለ ስሙ። ጉድ ነው የምትሰሙት ስለ ዲዲአር። አንዱ አንጓ እንግዲህ ትጥቅ ማስፈታት ነው እንደሚታወቀው የፕሪቶሪያው ስምምነት። አንዳንዴ እስከ 270,000 ሰራዊት አለ ይባላል። የመጀመሪያው ጥያቄ በእርግጥ ያን ያህል ሰራዊት አለ ወይ የሚለው ነው። ከዚሁ ጋር ተያይዞ ደግሞ ሁለተኛው ይህን ያህል ሰራዊት ከሌለ ደግሞ ለማህበራዊና ኢኮኖሚያዊ አገልግሎት ይውል የነበረ በጀት በሰራዊቱ ስም ወጥቶ የት ነው የሚገባው? አቶ ጌታቸው፣ በመጀመሪያ ደረጃ ተኩስ አቁም ስምምነት ባደረግንበት ወቅት የነበረው የታጣቂ ቁጥር ትክክለኛ ቁጥር ነው። እሱ ነው ቁጥሩ። ያ ቁጥር ግን አክቲቭ ሆኖ የቀጠለው ሁሉም አይደለም። በሂደት የዲዲአር ሂደቱም ረጅም ጊዜ ወስዷል። የዲዲአር ሂደቱ ለምሳሌ ከ3 ወር በኋላ ከፌደራል መንግስት ጋር ተስማምተን ሪሶርስ እናገኛለን ብለን ባሰብንበት ሰዓት ከ60,000 በላይ ታጣቂዎች ወደ ትንሽ የ3 ወር ቀለብ የሚመስል ነገር ሰጥተን የሸኘናቸው ነበሩ። የዲዲአር አካል መሆናቸው አይቀርም። እነሱ 60,000 ልከህ 210,000 ያለን ነው እንትለው። ግን ደግሞ ከዛ በኋላ በጣም በተራዘመ ቁጥር በጣም በሺዎች የሚቆጠር ወደ ሌሎች አካባቢዎች ወደ ሰፈሩም ይመለሳል። ስለዚህ ያስመዘገነው ቁጥር መቋቋም ያለበት ቁጥር ነው። ምንም ጥያቄ የለውም። ማለት ኮምባታንት የሚባለው በትጥቅ ትግል ውስጥ የተሳተፈ ነው። ያ ቁጥር ትክክለኛ ቁጥር ነው። በተግባር ግን አሁን በምንመጣበት ሂደት ያ ቁጥር የለም። እኔ ለምንድን ነው አሁን እዚህ ላይ መውሻሸት ስለሌለብን ነው። እዚህም ላይ በአማርኛም በትግርኛም በእንግሊዝኛም እንገልጸዋለን። የ210,000 ሰው ስንቅ ነው ከፍለው እንደ መንግስት መሪ የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምናየው መከራቃ ነው። መምህራንና ሐኪሞች በከፍል ይሻለኛል።
የሌለ ቁጥር ከመከፈል ምክንያቱም በየቤቱ የገባ አለ በየቤቱ የገባው መቋቋም መቻል አለበት የዲዳር ፕሮሰሱን ማካተት መቻል አለበት ሰው ቁጥሩ አይቀየርም ብዬ አይ ቲንክ እንደ ሳሚ ኤ እንዳለው በጣም የሚገርም ስለሆነ ነው ይሄ ነገር እንደ ሳሚ ኤ ለምን የሚል ጥያቄ እስቲ እንጠይቅ አስተያየታችሁን ስጡ ሌሎቻችሁም ያያዩ ስለሆነ ለምን ይመስላችኋል 270 ሺህ በሌለበት 270 ሺህ ሲሉ የከረሙት አሁን ደግሞ 210 ሺህ ምንድነው ምክንያቱ ምን ይመስላችኋል ይሄማ ከጦርነቱ በፊትም ታስታውሱ ከሆነ 1 ሚሊዮን ሰራዊት አለን ምናምን ሲሉ ከርመው በኋላ 9 ሺህ ነው 10 ሺህ ነው የሚል ነጻድቃን ሲያወሩ ነበር አሁንም 270 ሺህ በሌለበት ለምን ይመስላችኋል ለዓለም ህዝብ 270 ሺህ 210 ሺህ ያሉ የሚያወሩት እስቲ በዛው አስተያየታችሁን ያያዩ ጌታቸው ረዳ ይናገር እናንተ ማስተያየታችሁን መስማት ፈልጋለሁ ውጭ ወጣ ሰው አክቲቭ ሰራዊት ከሌለ ደግሞ ለማህበራዊ ሰራዊት አለ ይባላል የመጀመሪያው ጥያቄ በርግጥ ያን ያህል ሰራዊት አለ ወይ የሚለው ነው ከዚሁ ጋር ተያይዞ ደግሞ ሁለተኛው ይህን ያህል ሰራዊት ከሌለ ደግሞ ለማህበራዊና ኢኮኖሚያዊ አገልግሎት ይውል የነበረ በጀት በሰራዊቱ ስም ወጥቶ የት ነው የሚገባው አስወይታቸው በመጀመሪያ ደረጃ ቶክስ አቆም ስምምነት ባደረግንበት ወቅት የነበረው የታጣቂ ቁጥር ትክክለኛ ቁጥር ነው እሱ ነው ቁጥሩ ያ ቁጥር ግን አክቲቭ ሆኖ የቀጠለው ሁሉም አይደለም በሂደት የዲዲአር ሂደቱም ረጅም ጊዜ ወስዷል የዲዲአር ሂደቱ ለምሳሌ ከ3 ወር በኋላ ከፌደራል መንግስት ጋር ተስማምተን ሪሶርስ እናገኛለን ብለን ባሰብንበት ሰዓት ከ60 ሺህ በላይ ታጣቂዎች ወደ ትንሽ የ3 ወር ቀለብ የሚመስል ነገር ሰጥተን የሸኘናቸው ነበር የዲዲአር አካል መሆናቸው አይቀርም እነሱ 60 ሺህ ልከህ 210 ሺህ ያለን ነው እንትለው ግን ደግሞ ከዛ በኋላ በጣም በተራዘመ ቁጥር በጣም በሺዎች የሚቆጠር ወደ ሌሎች አካባቢዎች ወደ ሰፈሩም ይመለሳል ስለዚህ ያስመዘገነው ቁጥር መቋቋም ያለበት ቁጥር ነው ምንም ጥያቄ የለውም ማለት ኮምባታንት የሚባሉት በትጥቅ ትግል ውስጥ የተሳተፈ ነው ያ ቁጥር ትክክለኛ ቁጥር ነው በተግባር ግን አሁን በምንመጣበት ሂደት ያ ቁጥር የለም እኔ ለምንድነው አሁን እዚህ ላይ መውሻሸት ስለሌለብን ነው እዚህም ላይ በአማርኛም በትግርኛም በእንግሊዝኛም እንገልጸዋለን የ210 ሺህ ሰው ስንቅ ነው መከፍለው እንደ መንግስት መሪ የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምንያው መከራቃ ነው መምህራንና ሐኪሞች በከፍል ይሻለኛል የሌለ ቁጥር ከመከፈል ምክንያቱም በየቤቱ የገባ አለ በየቤቱ የገባው መቋቋም መቻል አለበት የዲዳር ፕሮሰሱን ማካተት መቻል አለበት ሰው ቁጥሩ አይቀየርም ብያምናለሁ ውጭ ወጣ ሰው ከሌለ በስተቀር የሰራዊት ቁጥር አለኝ የሚባለው ግን ልክ ትግራይ ወደ ደቡብ ሱዳንነት ልትቀየር ነው አልቀራትም በሌለ ቁጥር ገንዘብ ትልልቅ የሚባለው ሪሶርስ እዛ ነው የሚያልቀው አንዳንዴ ውለድ ነው የሚሉ በ1 ቢሊዮን በሆኑ ውለድ ነው የሚባለው የሰራዊት ስንቅ ለማቅረብ ማን ጨራታ ላይ ሳተፋል ዝርዝር ብትሰማ ያው በዛ መልኩ ነው ይቀሩ አለ ይሄ የዘረፋ ባህል ሲሪየስሊ ተራው ተዋጊ ምንም ነገር የሚያገኘው ነገር የለም ብዙዎቹ የጦር መኮንኖች ምንም የሚያገኙት ነገር የላቸው ይሄ ካልቸር የሌለ ቁጥር አንስተህ እንዳልኩት ወደ የቤቱ ይሄደ ነው ይሄ ዲዲአር ፕሮሰስ መካተት ያለበት ታጣቂ የነበረ ስለሆነ በእጃቸው የሌለን ቁጥር ሳይቀር በጀት የትኛው ለማሰራሰራ ያሳፍራል የትኛው ሌላው ሲቀር እንዳልኩ እኮ መንግስት ሰራተኛ እኮ አትሊስት የ5 ወር ደሞዝ እንከፍላለን ብለን መምህራንን ቃል ገብተን መፈጸም እንኳን አልቻለም ዲዲአር ፕሮሰሱ ማካተት ያለበት ይሄን ያክል ቁጥር ቢሆንም አሁን አክቲቭ ዲዩቲ ላይ አለ ብለው የሚጠሩት ቁጥር ስህተት ነው
ሶስቱ ላይ አሁን የሚቀጥለው በጀት ምን ይመስላል ሚለው ያው የሚያስተዳድሩ ሰዎች ናቸው የሚያውቁት ግን በተግባር እኔ ኦዲት እናደርግ ብዬ ጀምሬ ነበር ኦዲት ስናደርግ አናኖች አካባቢዎች ላይ ያየናቸው ጥፋቶች ክሊር ናቸው ተራው ተዋጊ ምንም ነገር አይደርሰውም ብቻ ሳይሆን አንዳንዴ ወደየ ቤቱ ተመልሶም ጭምር ዝም ብሎ ያልሆነ ሊስት እየቀረበ እንትን የሚልበት ነገር አለ ሶ ዲዲአር መካተት አለበት በዲዲአር ፕሮሰሱ በተግባር ግን ይሄን ያክል አሁንም የሚባለው 210 ሺህ የሚባል ቁጥር አክቲቭ ዲቲ ላይ እንደሌለ ግን እርግጠኛ ሆነን ነበር እኛ ምንድነው እንለ የነበረው ለትግራይ የጸጥታ አላማ ብቃት ያለው ኃይል ይዘንም ቆይ ምንላቸው ነገሮች ከፈጸሙ ፖሊስ ምን በለው ወዘተ ምን በለው ይዘንም ቆይ ሌላው ወደ ዲዲአር ፕሮሰስ ጋር ጠቃሚ ነው ለትግራይ ነው የሚጠቅመው ወደ ልማት ስራ ነው የሚገባው ሪሶርሳችንም በሆነ ባልሆነ የሚባክንበት ሁኔታ መሳሪያ ተሸክሙ ቁጭ ከሚል ገብቶ ስራውንና አይምሮውን አፕላይ እና ብዙ ነው ደግሞ እኛ ያሳተፍነው ኃይል ገበሬ አለ መሐንዲስ አለ ተማሪ አለ ሐኪም አለ ሶ ይሄንን አስቀድመን ብናረጋግጥ የሪሶርስ አለመኖር ምክንያት በሪሶርስ አለመምጣት ምክንያት መዘግየቱ የፈጠረው ችግር አለ ግን አሁን በምንለው ደረጃ ሪሶርስ ይገኙ እንጂ የኢትዮጵያ ጥቅም ማን የትግራይ ህዝብ ጥቅም የሚባል ደንታቸው ያልሆኑ አሁንም የጦርነት እኔን ወቅሽ ነበር በይፋ ያስመዘገነውን ቁጥር 270 ሺህ አለ ይላል ይሉኛል እንኪያስ መዘገበው ቁጥር እኮ በይፋ እኮ የተመዘገበው ቁጥር ነው ይሄም ሚስጥር ሆኖ ጠላት እንዳይሰማው ይልሃል ያስመዘገበው ቁጥር ነው ጠላት እንዳይሰማው ተፈራርመናል ጠላትነት ቋንቋ እናቁምኩ ተባብለናል እዛው ናቸው እነሱ እዛው ስታክ እንዴት ጠላት ከሚሉት ኃይል ጋር ደግሞ እየመጡ ደጅ እየጠኑ ይመለሳሉ ከኔ በላይ እኮ እነሱ ናቸው የሚገናኙት ከዛ አሁን እንዳልኩ የዲዲአር ሂደት ውስጥ መካተት መቻል አለበት ያስመዘገነው ቁጥር አንዳንዱ ወደ ስደት ወጣ እውነት ለመናገር ግን ይሄ ያለ የሚባለው ቁጥር ስንቅ እናቀብሏል የሚሉት ግን የለም ውሸት ነው ያ ማለት ግን ያ ቁጥር ዲዲአር ፕሮሰስ ውስጥ መካተት የለበትም ማለት አይደለም ስለዚህ በጀቱ የት ነው የሚሄደው እውነት ለመናገር ኦዲት ማድረግ ጀመረ ነበር እንዳልኩ እሺ የሰራዊት ወጪ ያው ተረተረት ነው ሚስጥር መሆን ስላለበት በሚል በብሎክ ነው የምሰጣቸው እንዳለ ገንዘቡ ነው የሚሰጣቸው ኋላ ማጣራት ስንጀምር በጣም የሚያስገርም የመስተንግዶ የሚባለው ወጪ ከብዙ ቢሮዎች ወጪ በላይ ነው መስተንግዶ ነው የጸጥታና የምናምን ካቢኔ ሴክሬታሪያት የሚወስደው ገንዘብ ኋላ ነው እኔ ሊስት ላይ አውጡልኝ መጨረሻ ላይ ሲጨንቀኝ አትሊስት መንግስት ሰራተኛ እንኳን አንድ ወር ደሞዝ መክፈል ብችል እንደንተን ያገለግላል ሰው እንዳልኩ ነው ቁጥሩ ራሱ በሌለ ቁጥር ስለሆነ ነው የሚሰራው የመስተንግዶ ይበዛል ነው የሚለው ሰው አንዳንዴ ስጠይቃቸው የስንዴ 3 ወር ቀድመን ስንቅ መግዛት ስላለብን ነው ሰው ተግባር ያው መጣራት የጀመረ ነገር ስለሆነ ይጣራል ማን እዛው እጁ አለበት የሚለው መታየት ይችላል ግን ያው እንዳልኩ ነው ተጠያቂነት የማረጋገጥ ስራ መስራት በፍጹም እንኳን ስንዴ ሽያጭ እንዳልኩ ነው በግልጽ ሰው የመሸጥ ስራን እንኳን ማስቆም አልቻለም አይ ቲንክ ጥሩ ጥያቄ ነው ፌቨን ሌሎች ጥሩ መልሶች ነው የመለሳችሁት ባይዘው እንጌጅ ያረክቷችሁም ለዛ ነው ታስታውሳላችሁ የኔ የተናገርኩትን ብዬ ነው ያመጣሁት መረጃ ፌቨን ይሄ ዲዲአር የሚፈጸመው ፕሮሰሱ ፌደራል መንግስት ታዛቢዎች ምናምን ባሉበት አይደለም ወይ እንዴት የቁጥር መቀሸብ ይሰራል ተጠያቂነትስ ማን ላይ ነው ማረፍ ያለበት አሪፍ ጥያቄ ነው ይልሽ አሁን የሆነው ምንድነው ዝም ብለው ቁጭ ብለው 270 ሺህ ሊስት አደረጉ አንጌታቸው ከነገረን ያልነገረን ብዙ የሚበልጥ ይመስለኛል እዚህ ጋር ትክክል ነው አንድ ወንድም ያለው ታንኪዩ በዚህ አጋጣሚ ከዚህ ዙሪያ ላይ ከነገረን ያልነገረን ይበልጣል መቆርቆርም አይቼበታለሁ በዚህ በታጣቂዎቹ አካባቢ ያው ሴምፓ እንትኑ ማሳየት አለበት ሶ ምንድነው የሆነው ዝም ብለው ሊስቱን ጻፉት 270 ሺህ ሊስት ጻፉ ምናልባት ልክ ጦርነቱ ያቆመለት ሊሆን ይችላል የተጻፈው ያ የስም ዝርዝር ተይዞ
ፌደራል መንግስቱ ቀረበ ለማናቸው ስማቸው ቀረበ ሊስቱና ሰዎቹ አልተመሳከሩም ፌቨን አልተመሳከሩም ሊስቶቹና እንትኖቹ ስለዚህ አክቹአሊ የሌሉ ሰዎች ሊሆኑ ይችላሉ አንዱ ሁለተኛ ምናልባት ፕሪቶሪያ ተፈረመ የተባለለት ወደ ቤታቸው ገብተው ሊሆን ይችላል አገር ጥለው ወጥተው ሊሆን ይችላል ወደ አዲስ አበባ መጥተው ሊሆን ይችላል ብዙዎቹ አዲስ አበባ ይመጡም አሉ ኦኬ ስለዚህ በህይወት የሌሉ ማት ናቸው ዳታው አለ ዝም ብሎ የተጻፈ ዳታ ያ ዳታ ነው የቀረበው ብዙ ጊዜ እዚህ ያድግ ጽፈት ቤት ስሰራ አንድ ምን እናገረው ነገር ነበር ዳታቤዛችን እናወራለን እኛው በተለይ መጨረሻ ላይ አዲስ አበባ 150,000 አባል ደረስንና we always say 250,000 አባል አለን 250,000 አባል አለ ያልን ነው የምናወራው አንድ ቀን እኔ ነኝ አይ ቲንክ ክሪቲካል ጥያቄም ለምንድን ነው ኢንቨንተሪ ማንሰራው አንዳንዴ እኮ ሰው ኢንቨንተሪ መሰራት አለበት አለ እና እንስራው ኢንቨንተሪውን ዳታውን ወደ ዳታቤዙን እንሰደውና ወደ ወረዳዎቹና ወደ ቀበሌዎቹ እናውርደው ካውረድን በኋላ አክቹአል ቀበሌዎች ያላቸው የአባላት ቁጥርና እኛ ኮምፒውተር ላይ ዳታቤዛችን ላይ ያለውን ቁጥር እና ያስተያየዋል 150,000 ነው አይደለ 50 60 ምናምን ሺህ የለም ወይ ሞቷል ወይ ፓርቲውን ጥሎ ወጥቷል ወይ ከሀገር ወጥቷል ወይ ሌላ ስራ ቀይሮ ሌላ ክልል ሄዷል የለም ያቋት ግን ያ ዳታቤዝ ይዞት ቆይቷል አሁን ብዙ ማላም ነው ብልጽግናዎች መተው 17 ሚሊዮን አባል አለን ምናምን ሲሉ ብዙ ትረስት አላረጋቸው በነገራችን ላይ አክቹአል ዳታውን ቢሰሩት 6 ሚሊዮን ያላቸው አይመስለኝም ምክንያቱም አያለው ምንም የብልጽግና ዩቲዩቦች ምኖች አሉ አይደለ ማለት እኔ እንደማቀው አባል ኮንክ አንዱ ግዴታ ሚዲያ ላይ ያለውን ነገር ላይክ ታረጋለህ ሰብስክራይብ ታረጋለህ ሼር ታረጋለህ ምሳሌ ነው የምሰጠው ወይም ደግሞ የሚዲያ አክቲቪቲያቸው ማህበራዊ ድረገጽ ላይ ምናምን ላይ በጣም የሞተ ነው ሶ ፋንክሽናል አይደሉም ማለት ነው ሪስፖንሲቢሊቲ አልተሰጣቸውም ማለት ነው ኖርማሊ የተቃዋሚ ጎራ ይበልጣል በሚዲያ ፕሬዘንሲ ምናምን በተለይ በተለያየ አካባቢ ያለው ስለዚህ ሪል የሆነ ነምበር አይመስለኝም ኖሚናል ነምበር ነው ወይም የሆነ ጊዜ ተደመረ ከዛ በኋላ ያልተቀናነሰ ማለት ነው ስለዚህ የሉም አሁን ወደ ጌታቸው ስመለስ ይሄ 210,000 የሚባለው 270,000 የሚባለው የለም ኦኬ አሁን ወደ እኔ ዳታ ልመለስ ምንድነው ያረጋገጥኩት ትዚላችሁ ከሆነ ፌደራል መንግስቱ አንድ ነገር አመጣ ከእንትኖቹ ጋር ሆኖ ማለት ነው ከድጋፍ ሰጪዎች ፌቨን እንዳነሳችሁ ከነዚህ እርዳታ ሰጪዎቹ ምን አለ አይ ዲዲአር ምሰራ ከሆነ ዲዲአር የሚሰራላቸው ታጣቂዎች አሻራ ወስዳለሁ አላቸው አሁን በደንብ ስሙ እዚህ ጋር የነበረው አሻራ ወስዳለሁ ዳታቤዝ ሰራለሁ ኦፊሻል የሆነ አይዲም ይሄ እንደዚህ እንደንትን አይዲ ይሰጣለሁ አለ ታስታውሳላችሁ የነበረው መንጫጫት አዎ አሻራቸው ሊወሰድ አይገባም ፌደራል መንግስቱ አሻራቸውን ከወሰደ በኋላ በሄዱበት ቦታ ላይ ያጠቃቸው ነው ምናምን ታስታውሳላችሁ ፕሮግራም የሰራውት ዲዲአሩ ይቅርንጂ አሻራ እንዳሰጡ ያኔ ምንድነው እኔ መረጃው ምንድነው ብዬ ጠየቅኩ ፌደራል መንግስቱ ባለው መረጃ በደህንነቱ ሴክሽንም ሊሆን ይችላል እነሱ የሚያወሩት 270,000 የለም ትልቁ ያለው ከ80,000 እስከ 90,000 ያለው በአጠቃላይ አሁን አሻራ ከሰጠ
ከተመዘገበ ባዮ እንትኑ ከተቀመጠ ምን ሊሆን ነው? እንደ ግለሰብ ሊታወቅ ነው። ያ ፌቨን ታርጌት ሊያደርጓችሁ ነው። አዲስ አበባ ስትሄዱ ስራ እንዳትቀጠሩ ነው። ትላንትና የቲዲኤፍ ናችሁ ትባላላችሁ። የዘመቻው ባይዘዌ ይሄ ዘመቻ ከነ ደብረጽዮን የመጣ ዘመቻ ነው። ለዚህ ነው ወይ ተጠቅላችሁ ደብረጽዮን ጋር ግቡ ምለው ለዛ ቢኮዝ ይሄ ቁጥር የለም። በዚህ ቁጥር ውስጥ ማስፈራራት ይፈልጋል። 270 ሺህ ያለን 210 ሺህ ያለን ዲዲአር ማይሰራም ምናምን የሚል ጭፈራ ይፈልጋል። ገንዘቡም ይፈልጋል። በ270 ሺህ ሰው የምትቀበሉት ገንዘብ አለ። ፌደራል መንግስቱ 4 ቢሊዮን ብር ቢያገኝ ወይም 2 ቢሊዮን ብር ቢያገኝ አብዛኛውን ገንዘብ የሚያመጣው ወደዚህ ነው። ሌሎቹም ትቶ ማለት ነው። ስለዚህ እኔ ጠየቅኩኝ ምንድነው ለምዳት ማች ማለት አሁን እንደውም ብሔራዊ መታወቂያ እየታሰበ ነው። ብሔራዊ መታወቂያ ባንክ ለማግኘትም ለማግኘት ግዴታ የሆነ ነው። አሻራ መስጠት ምንድነው ችግሩ? ሃይ ሷርለም ፋክቱ ሷርለም ኤርሚያስ እና ምንድነው ታጣቂዎቹ አክቹዋሊ የሉም፣ ፊዚካሊ የሉም። በየካምፑ ያሉት ማክሲመም ወይ 70 ሺህ ናቸው ወይ 80 ሺህ ናቸው። እና ያ ገንዘብ ይበላል። ያ ገንዘብ በማ በዚህ በታጣቂ አዛዦቹ ይበላል። አሁን ይው አውጣው ገንዘቡ በግራንድ በጥቅል ነው የሚሄድላቸው። ጥቅል ገንዘቡን ያጭዱታል። በማስም በ270 ሺህ ስም፣ በማስም በ210 ሺህ ስም። ተረዳችሁኝ? ምን እያወራ እንደሆነ ምን እየሆነ እንደሆነ ገብቷችኋል? አክቹዋል በሌለ ሰው አክቹዋል ካምፕስ ባልገባ ሰው ገንዘብ እየወሰዱ ነው። ኖሚናል የሆነ ሰው ሬጂስተር አስደርገው ገንዘብ እየበሉ ነው። ከፌደራል መንግስትም ከክልሉም በጀት እየወሰዱ ነው። ሊስን ጌታቸው ዛሬ ምን አለ? 7 ወር 8 ወር ለሲቪል ሰርቪሱ ለመምሩ ገንዘብ ሳይከፈለው ማለት ነው። ሲቪል ሰርቪሱ አልተከፈለው። እነዚህ ግን ቁጥሩ ላይ የሉም። አክቹዋል ነምበሩ ሌላ ነው። ኖሚናል ሰዎች ናቸው፣ የውሸት ሰዎች ናቸው፣ ገንዘብ ይበላሉ። ይሄ በጣም እኮ አስገራሚ ነው። ስለዚህ ያኔ ልክ ጫጫታው ሲነሳ እኔ መጠየቅ ስለነበረብኝ እና ግራም ስለገባኝ ከምሬ ነው ግራ ስለገባኝ ይሄ ነገር እንዴት ጫጫታ ተነሳ? ለምንድነው ባዮሜትሪካችን እንትናቸው እንዳይያዝ አሻራ እንዳይሰራላቸው ስማቸው በአግባቡ ሊስት እንዳይሆን ዳታቤዝ ላይ እንዳይቀመጡ? ይሄ እኮ የሌለ ነገር ነው። የሌለ ነገር የትም ሀገር ላይ ያለ ስራ ነው። ይሄ ምንድነው ስለ አይ እሱ አይደለም ኤርሚያስ። እነዚህ ሰዎች ቀላል ሰዎች አይደሉም። 270 ሺህ የሚሉት በሰው የለም፣ በአካል የለም። የሆነ ወቅት ላይ ሊስት ያደረጓቸው ሰዎች ምናልባት ከፊሉ በህይወት የለም፣ ከፊሉ ተሰዷል፣ ከፊሉ ወደ አዲስ አበባ ሄዷል፣ ከፊሉ ወደ ቤቱ ተመልሷል፣ ከፊሉ ከነዚህ ጋር ማሉንም ብሎ ወጥቷል። ማክሲመም በየካምፖቹ ከ70 ሺህ እስከ 80 ሺህ ቢኖሩ ማክሲመም ነው እሱም ባይዘው። ስለዚህ ይሄ ነገር የሌለ ቁጥር ነው። ስለዚህ ነው አሻራ ምናምን ብለው የጦዙት። ቁልፉ ወርቁ እሱ ጋር አይደለም ያለው፣ ወርቁ ያለው ሌላ ጋር ነው የሚል አያችሁ። በሌላ ሰው ገንዘብ ይወስዳሉ። በጥቅል በጀት ነው የሚቀበሉት። የሌላው ሲቪል ሰርቪስ ሳይከፈለው እነሱ ይነጥቃሉ። የለጋሾች ገንዘብ በብዛት እንዲመደብ ያደርጋሉ። ካለም አሁን ዛሬ ጌታቸው ያጋለጠው ማለት ያጋለጠው ሰውን ያረጋገጠው ነገር ይሄ ነው ማለት ነው። ሁለተኛ ነው። ሶስተኛ በመጨረሻ ቶሎ ለማለት ከህወሓትና ሻዕቢያ ላይ ያነሳቸው ነገሮችም ትንሽ አስገራሚ ስለሆኑ እሱንም ላንሳላችሁ። መተም ስለፋኖ ምናምን የተወሰነ ያነሳው ነገር አለ። እሱን እንየውና የዕቃ ማጓጓዣ አውሮፕላን እየተላጋን ደርሰናል። ሲአይ በዛ ደረጃ በጣም የሚጨነቅልን ቢሆን ኮምፎርታብል በሆነ መንገድም ይወስደን ነበር። አሁን ለራሴ ግራ የሚገባኝ የኤርትራ መንግስት ቢያንስ ለምልክት
ያለፈው ጥፋት ነበር ብሎ እንኳን አንድም ቀን አስተያየት ሰጥቶ አያውቅም። እኔ ሳገኛቸው ነው የምንገር እኔ የኤርትራ ወጣት ለምን እንደገና ሌላ ግጭት ውስጥ ይገባል? የኤርትራ ወጣት ለምን ለመስዋዕትነት ሬዲ? አሁን የኔ እነዚህ የምትላቸው ሰዎች ምንድነው ማድረግ የፈለጉት ስትለኝ እኔ ራሴ አይገባኝም። ፋኖ ጋር ሆነን እንሰራለን። አንድ ቦታ ወረዳ አስተዳዳሪ ደወለልኝ። አንተ አውቀው ነው ወይ እንደዚህ አይነት እንቅስቃሴ የሚያደርጉት አለኝ። ምን አይመጣው የመረጃው ኃላፊ ከምስራቅ አማራ ፋኖ ሰዎች ጋር መገናኘት ፈልገን በዚህ በኩል አነሳ ተከታተላቸውና ንገረኝ አልኩት፣ ሪፖርት አድርግልኝ አልኩት። ምንድነው ኤግዛክትሊ የፈለጉት ማለት ለምሳሌ እዛ አካባቢ ያሉት ሰዎች አላማጣ ራያ የአማራ ነው የሚሉ ናቸው። እንዴት ነው ሊታረቁ የሚችሉት? ራያ የአማራ ነው የሚልና ራያ የትግራይ ነው የሚል ሰው እኔ ራያ የትግራይ ነው የአማራ የሆነ የራያ ፓርት አለ አውቃለሁ። ራያ የትግራይ ነው ሰላማዊ በሆነ መንገድ ፕሪቶሪያ በፈረምነው ስምምነት መሰረት በህገ መንግስቱ መሰረት የትግራይ መመለስ አለበት ብዬ ነው እየታገልኩ የመጣሁት እንጂ ራያ የአማራ ነው ከሚል ኃይል ጋር ግንኙነት ስትፈጥር ምንድነው መሰረት ያረከው ነው? ቅድም ሰዎች የሚያሻግሩ ያልኩ ሰዎች ሰው ዝውውር ላይ የሚሳተፉት መከላከያ ደቡብ ትግራይን ይዞ በነበረበት ሰዓት ከሚያቋቸው የመከላከያ ሰዎች ጋር ሰው በማዘዋወር እንትን ተግባብተው ይሰሩ ነበር። ሰው ዓላማ ልዩነት ይጠፋል። ሲፎክሩ ግን እነዚህ ሰው ዝውውር ውስጥ ያሉ ሰዎች ለትግራይ ህልውና ሲባል መስዋዕትነት እንከፍላለን። ውሸት ነው። ከጀርባ ያለው ጥቅም ነው። ኤግዛክትሊ አሁን እንዳልኩ የኤርትራ መንግስት ሰማችሁ አይደል? ብዙ ነው በዚህ ጋር ያለው ያው ቆርጬ ስላወጣሁት ነው። በጣም አስገራሚ ነገሮች ናቸው። ሻቢያን አግኝቶ እንደ ሻቢያ እንደ ቅድመ ሁኔታ ያነሳልኝ ይላል። ስላነሳ ነው ከዚህ በፊት በምንም ተአምር ያለፈው እንዳታነሳሉኛል the past አገኛቸዋለሁ ሻቢያዎች አግኝቻቸው ነበር ብሎ ማለት ነው። ይሄን ደግሞ ስለነገርናችሁ መድገም አያስፈልገው። ሻቢያ ትላንትን እንኳን ይቅርታ ሊጠይቅ እንኳን ተሳስቼ ነው ሊል ትላንትና እንዳታ ከነኛ ጋር ግንኙነት ትፈልጋላችሁ? አዎ የምትፈልጉ ከሆነ ትላንትና እንዳታነሱ። እንዲያርጋችሁ ነበር ምናምን ይባል ነገር ስቶፕ። እሱም ተስማምተው ነው እንደብረጽዮን የሄዱት በነገራችን ትላንትናን ላለማንሳት ማለት ነው። ይሄ አንደኛው ነው። ሁለተኛ እንግዲህ እነ ምስራቅ አማራ ፋኖ ያው ግንኙነት ለማድረግ እንግዲህ ምስራቅ አማራ ፋኖ እነ ምሬ ወዳጆ መሰለኝ ያችን ፈንጠቅ አድርጓል። እንግዲህ ሐሳብ ይስጡበት ከምስራቅ አማራ ፋኖ ጋር ሲነገር የነበረው እውነት ነው ማለት ነው። ሶስተኛ በጣም ዘለልኳት እንጂ በጣም የሚገርም ነገር ስለ ጦርነት ያነሳል። አይ ዶንት ኖ ፓርቷ ቦታዋን በደንብ ስላላየዋት እንት ስላላልኳት ነው። ሌላው አካባቢ ኤክስፕሌን ማታረጋቸው ነገሮች ለሆነ ሚስጥራዊ ኃይል የመስጠት አባዜ አለ። አይም ገሌማ ሲአይኤ ነው ይላል። አሜሪካ ተቀምጠው የ90 ዓመት አዛውንት ነገሌ ሲአይኤ ናቸው ይላል። ሲአይኤ ምንድነው የሚያስፈልገው? ሚስጥር ለማወቅ የተለየ ተቀጣሪ መሆን ያስፈልጋል። የፕሪቶሪያ ስምምነት ሲአይኤ አላስፈረመን እገሌ አላስፈረመን አውሮፕላን አቅርበውልና እስከ ጅቡቲ አነስ ያለች አውሮፕላን እስከ ፕሪቶሪያ ደግሞ ትልቅ የዕቃ ማጓጓዣ አውሮፕላን እየተላጋን ደርሰናል። ሲአይኤ በዛ ደረጃ በጣም የሚጨነቅልን ቢሆን ኮምፎርት አንድ በጣም የሚገርም ነገር ሌላ ጊዜ ይዣት እመጣለሁ። ማን ነው ጀግና የሚለውን ነገር ማን ነው ጀግና በግልጽ ነው የሚያነሳው። ከዚህ በኋላ ጀግንነት ቴክኖሎጂ ነው። ጌታቸው እሱን ነው ያነሳው። የትላንትና የመራህበት የጦርነት ስልት ዛሬ ልትመራበት አትችልም። እንደው አይናገራት እንጂ በሶኮልድ ባህላዊ ጀነራል የምትለውን ነው ያነሳው። ቴክኖሎጂ መምራት የማይችል የጦር ጀነራል ከዚህ በኋላ ትርጉም የለውም ነው ያለ። ይሄ ነው እኛ ጦርነቱ ኢምፖሲብል ነው ከባድ ነው ምናምን ምንለው። ከዚህ በኋላ ኢትዮጵያ ውስጥ የሚካሄድ ጦርነት የቴክኖሎጂ ጦርነት ነው ምንላችሁ ለዛ።
ቴክኖሎጂውን ኦውን ያደረገ ሰው ያሸንፋል። ዛሬ ኔትወርክ እና ኤሚሬትስ ምናምን ጀግና ወታደሮች ጀነራሎች ስላሏቸው አይደለም፣ የቴክኖሎጂ ጀግኖች ስለሆኑ ነው። ስለዚህ ይህን ነገር በደንብ ማሰብ የሚጠይቅ ነውና አንዱ ያነሳው ነገር ይሄ ነው። በመጨረሻ እንግዲህ የሬድዋን ደብዳቤ ያለች ብዙ ዜና ተሰርቶ ትንታኔ ተሰጥቶበት የነበረው የጌታቸው የሬድዋን ማስታወሻ ጠረጴዛው ላይ ተገኝታ ታስታውሳላችሁ። ፕሮግራም ከሬድዋን ጠረጴዛ ላይ የተገኘች ማስታወሻ ተብላ በእነዚህ ብዙ ሰው አናሊሲስ የሚሰማቸው ሰዎች ትኩረት ሰጥተው ሲተነትኑት የነበረ ከዛ በኋላም በፕሮግራም የተሰራ ከየት ተገኝቶ ተብሎ ከሬድዋን ጠረጴዛ ላይ የተገኘ ማስታወሻ ተብሎ ማለት ነው። እሱን ዛሬ ፍርጥ አድርጎታል። የሬድዋን ጠረጴዛ ማስታወሻ እንዴት እንደተሰራባት እንደማጠቃለያና እንደመውጫ እንድትሰሙ አትፈልጋለሁ። ጅቡቲ ስንሄድ ሶስተኛ ሰው እንደጨመርን አያውቁም። ጀነራል ጻድቃን ወደ ጅቡቲ ስንሄድ ሶስተኛ ሰው እንደጨመርን አያውቁም። እኔና ደብረጽዮን ተነጋግረን ነው ወንድሙን ይዘው ሄድ ተባልኩ። ሌሊት ከቤቱ ቀስቅሼ ተያይዘን ወጣ። ገና ስንወጣ ድርድሩ እንዲሰምር ፍላጎት የሌለው ሴንትራል ኮማንድ ውስጥ አባል የሆነ ሰው ናይሮቢ ላሉ አክቲቪስቶች ምክንያቱም በሚስጥር ነው ውይይቱ መደረግ ያለበት። ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው። ሬድዋን እና ጌዲዮን ከፌደራል መንግስት ይላል። ይሄን ሌላ ሰው ሊያወጣው አይችልም። ውይይት እንደጀመርን ይሄ ወጥቷል በሚዲያ ሁሉ ሲንሸራሸር የፌደራል መንግስቱ አቋራጭ ምኑን አምነን ነው እናንተ ጋር ምን ኢሚዲየት ሊክ እያደረጋችሁት ለሚዲያ ካለኝ ቅርበት አንፃር ማለት አንዳንዱ እኔ ላይ ነው ጣጣስ የሚቀሰው ሊክ ማድረግ መስለው ሳውዝ በጣም አንግሪ አሜሪካኖቹ ማይክ ሃመር በጣም እንትን አለ። ኤኒዌይ ሌላ ዙር ውይይታችንን እንቀጥልበታለን። አሁን ግን በዚህ ሚስጥራዊነት ባልጠበቅበት ሁኔታ መቀጠል አንችልም አሉ። ስታክ ከዛ በፊት ሌላ ውይይት አድርገን ነበር። ከዛ በፊት በዛ ውይይት ላይ ፌደራል መንግስቱ ይሄን አደርጋለሁ ብሎ የገባቸውን ቃሎች እኔ ከጀነራል ጻድቃን ጋር ሆነን ጥሩ ይመስላል ይሄ ነገር ግምት ውስጥ ብናስገባ እንዴት እንዲህ ትላላችሁ? ይሄን ነገር በጦርነት ነው መፍታት ያለብን የሚል ጠንካራ እምነት የያዘ ትንሽ ኃይል አለ እዛ ውስጥ፣ ሰላሙን የማይፈልግ ኃይል አለ። ቅድም እንዳልኩ ከተመለስ በኋላ ሪፖርት አድርጌ ምን የሚል ወጣ፣ ልክ ሚስጥር ተገኘ ብሎ በየሶሻል ሚዲያው የሚበተናል። ከሬድዋን ሁሴን ጠረጴዛ የተገኘ ማስታወሻ ተብሎ ተጻፈ። እንደዚህ መረጃ እንመራለን፣ ደህንነት እንመራለን የሚሉት የኛ ሰዎች ናቸው፣ ይበትኑታል። ከዛ ውሸት እንደሆነ ሰባታችን በተሰበሰብንበት ነገርኳቸው። ከራሳችን ነው የወጣው ይሄ። ምክንያቱም እኔ ብሪፍ ሳደርጋቸው ሬድዋን ያልሰማው ምክንያቱም ማስታወሻም አልያዘም እንደ ፈርስት ፕሌስ ሬድዋን ያልሰማው ማይክ ሃመር ለሌላ ለጻድቃን ብቻ ለብቻችን የነገረን ነገር ነበር። እሱ ሪፖርት አድርጌላቸዋለሁ እዛ ጽሁፍ ላይ ይሄ የተባለው። ስለዚህ ሰባት ሰዎች ነን እዛ ውስጥ ያለ ሰው ነው። ይሄ ሰው ሰላም አይፈልግም፣ ግርግር በተፈጠረ ምክንያቱም ከኢትዮጵያ መንግስት ጋር በሆነ ይሁን መንገድ በሰላም ችግር ይፈታል የሚል እምነት የለውም። እምነቱ እንደፈለገ ግን ይሄን እምነቱን ግን ሌሎች ላይ ኢምፖዝ ለምን ያደርጋል? ለምን ሆስቴጅ ይሆናል የትግራይ ህዝብ? አይ ቲንክ ሰኔ ይመስለኛል ጁን 7 አካባቢ ጁን 13 ነው ዩቲ ተመልሰን ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም። ይሄ ነገር በሰላም ይፈታ። ብዙዎቹ አይደሉም ኦልሞስት ሁሉም ይሄ ነገር በሰላም ነው መፈታት ያለበት። የዲፕሎማሲ ድል መሞከር አለብን የሚል ሲሉ ፖለቲካ አመራር ውስጥ ያለው ኃይል ነው። ፈራችሁ ወይ? ለምሳሌ መጨረሻው ዙር ሲደረግ ማለት የመዋጋት አቅምና ምናምን ማነስ አለ። ኮሚትመንት ችግር የለባቸው ወታደሮች ብዙዎቹ ማለት ለዛ ማከብራቸዋለሁ። ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው። ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምለ በሰላም መፍታት የሚባል አጀንዳ አይመጣለትም። ፌደራል መንግስት የሚወስደውን ድርሻ ይወሰድ ጦርነቱን በማጋጋል ረገድ
ይበቃል። እንደማጠቃለያ ወሰዱት። ገብቷችኋል ይሄ ነገር? አንድ ሰሞን ሚዲያ ላይ በእነዚህ ሚዲያ እንደመጣለን ብዙ ሰው ያዳምጠናል የሚሉት ከዛ በኋላ ትንታኔም ተሰርቶበታል። ፖለቲካ ትንታኔ የሬዲዮን ጠረጴዛ ላይ የተገኘችው ማስታወሻ የሚል ራሱን የቻለ ፕሮግራም እንደተሰራ አስታውሳለሁ። ያቺ ነገር ከሬዲዮን ጠረጴዛ ላይ የተገኘች ማለት እሱ ውሸት ነው ይላል። ምንድነው አፕል ያደረገው? ለሰላም ድርድር ፍላጎት የሌላቸው ቲፒኤልኤፍ ውስጥ ያሉ አካላቶች አሉ። የመጀመሪያው ዙር የጅቡቲ ሚስጥራዊ ውይይት ሊያደርጉ ሲሄዱ መሄዳቸውን በሚስጥር የያዙትን ነገር አሳልፈው አሁን ለተባሉት ሚዲያዎች ሰጡ። አያችሁ? ከዛ እነዛ ሰዎች መንግስትም እንዴት ማለት በሚስጥር እየተወያየን እንዴት ነው ሚስጥሩ የምታወጡት? በኋላ ሲያይ አሁን እንግዲህ ጌታቸው እየነገረን ያለው ሚስጥሩ ምንድነው? ማይካመር ለደብረጽዮን ለሱ ብቻ የነገራቸውን ነገሮች እዛ የደብረጽዮን የሬዲዮን ማስታወሻ ላይ ተጽፎ አገኙት። ሬዲዮን የማያውቀው ነገር የሬዲዮን ማስታወሻ ላይ ተብሎ ተጽፏል። ስለዚህ እንዲህ ነው በቃ እንዲህ ነው ኔሬቲቭ የሚሰራው፣ ትርክት የሚሰራው እንዲህ ነው። ወደኋላ እየተሄደ ይሄ ነው መስተካከል አለበት የምንለው ይሄ ነው። አሁን እንግዲህ እነዚህ የደህንነት ሰዎች ኢትዮጵያ ውስጥ ሰላም መምጣት የማይፈልጉ ፕሪቶሪያ እንዳይመጣ የሚፈልጉ ሁልጊዜም ጦርነት የሚፈልጉ ሰዎች ነው ይሄንን የሬዲዮን ጠረጴዛ ላይ የተገኘ ማስታወሻ ብለው የላኩት። ያችሁ እንዲስተጓጎል ማለት ነው። ድርድሩ፣ ውይይቱ፣ ንግግሩ እንዲስተጓጎል ማለት ነው። እየሆነ ያለው እንደዚህ አይነት ነገር ነው። ማን ነው ሰውየው? እኔም ጠረጥራለሁ ማን እንደሆነ። ጌታቸው አሰፋ ሊሆን ይችላል። ደብረጽዮን ማናት ፈትለወርቅ ልትሆን ትችላለች። በዋናነት ግን ጌታቸው አሰፋ ነው። ቢኮዝ ከሚዲያዎቹ ጋር ቀጥታ ግንኙነት ያለው አብዛኛው ጌታቸው አሰፋ ነው። እነዚህ ሰዎች የሚጠረጠሩት በጌታቸው አሰፋ ነው። ስለዚህ ይሄንን ነው እያጋለጠ ያለው ጌታቸው እያጋለጠ ያለው ይሄንን ነው። እና ከሬዲዮን ጠረጴዛ ማስታወሻ ተብሎ እነ ጌታቸው አሰፋ ራሳቸው ለቅልቀው ጽፈው እየላኩ ነው የሚነበበው ማለት ነው። ከዛ ነው እቺ ነገር ስለቀጠለች ኦዲየንስ ስላገኘች ከጅማ የተገኘ ማስታወሻ፣ የጅማ የተገኙ ኦህዴዶች፣ የአዳማ የተገኙ ኦህዴዶች ምናምን የምትሰሙት በዚህ መልኩ ነው የሚቀናበረው። እየተታገልን ያለነው እየተዋጋንም ያለነው እንዲህ አይነት ነገሮችን ነው። በነገራችን ላይ በትክክለኛው ስዕል እንዲታዩ ማለት ነው። ይሄ ነው እንግዲህ አጠቃላይ ጌታቸው ቃለ መጠይቅ ይሄን ይመስል ነበር። በጣም አይን ከፋች ነው፣ ጥሩ ነው። ምናልባት በጉዳዩ ላይም በተከታታይ ውይይት የሚያስፈልገው ይመስለኛል። ሰዎችም አስተያየት የምትሰጡ ካላችሁ በጌታቸው ላይ መምጣት ትችላላችሁ። በአዲስኮምፓስ@gmail.com ላይ ላኩልን። ለዛሬ ፕሮግራማችን በዚህ ይጠናቀቃል። መልካም ቀን።